ቃል ስጋ ሆኗል። ሆነ ብለን ግን ቃል ስጋ ወደ መሆን ተለወጠ አንልም። እንደዚህ ካል ኑፋቄ ነው። ድህነት የሚሆነው መቼ ነው? ቃልም ስጋ ሆነ ማለት በተዋህዶ አንዱ አንዱን ቃልም ስጋን ተስቤትን ሳያጠፋው ሳይወጣው ሳይመጣው ስጋም መለኮት ቃል ወደ መሆን ሳይቀየር ሁለቱም በተአቅቦ አንድ የሆኑበት ስርዓት በስነ መለኮት ሄኖሲስ ተዋህዶ ብለን እናምናለን። ይሄ የድህነታችን አካል ነው። ተለወጠ ብሎ ያመነ አንድ ሰው ጌታ እኮ ሞቶልኛል ቢል አይጸድቅም። ሁለተኛ በእኛ አደረ የሚለውን ቃል አንድ ሰው አንብቦ ቃልም በእኛ አደረ ማለት ስጋን አልነሳም እኮ አድሮ ነው ዝም ብሎ ሰይፍ በሰገባው እንደሚያድር አደረ እንዳንል ተሰብአ ይላል። ይሄንን ህድረት የሚያምን ከሆነ ኑፋቄ ነው። ቃል መጥቶ በስጋ ነው ያደረው። ምንም ከሷ ከስጋ ሰው ከነፍስ ነፍስ አልነሳም። የቃል ገንዘብ ለስጋ የስጋ ገንዘብ ለስጋ የሚባል ነገር የለም። ልክ ሰይፍ መጥቶ በሰገባው እንደሚያድር መጥቶ እዛ ላይ ያደረ አለቀ። በቃ ማደሪያ ነው የሆነው። ምንም የነሳው ነገር የለም። ለምሳሌ ይሄ መነጽር ነው። ተመልከቱ። ምን ውስጥ አለ ቢባል የመነጽር ማስቀመጫ ውስጥ አለ። እንደዚህ ብሎ ተቀመጠ። ይሄ መነጽር ከዚህ ማስቀመጫ ከምን ይወስዳል? ምንም። ይሄ ማስቀመጫ የመነጽሩ ምንድነው? መያዣ ብቻ አለቀ። በቃ መያዣ ብቻ ነው። ላይክ ሼር and subscribe ቃል መጥቶ በስጋ ውስጥ እንደዚህ ብሎ አደረ። ምንም የነሳው ምንም የተገናኙ ንክኪ ነገር ግን የለባቸውም። ይሄ ኑፋቄ ነው። እንዲህ ብሎ ያመኑ ክርስቶስ ሞቶልኛል፣ ተሰቅሎልኛል፣ ዋጋ ከፍሎልኛል ብሎ ቢናገር ኑፋቄ ነው። ሁለተኛ አይ ከኛ እኮ የነሳው ስጋ ብቻ ነው ነፍስን አልነሳም ብሎ እየተናገሩ ከድንግል ማርያም ስጋን ብቻ የነሳው ነፍስን አልነሳም ብሎ ያመነ አንድ ሰው አናሉና ይሄው ቲክቶክ ላይ ያለው አይደል እንደ መስኖ ዝም ብሎ በቃ ለመታለፊያነት የድንግል ማርያምን ማህፀን ተጠቀመው ለመሸጋገርነት የተጠቀመው ምንም ከሷ የነሳው ስጋና ነፍስም የለም ብሎ የሚናገሩ እኛ ግን ብለን እናምናለን። ስጋንም ነፍስንም እንደተዋሃደ ለማጠየቅ ላዕሌነ ወውስቴትን አለባቸው። ከዛስ ይሄ ከመቤታችን ከስጋ ሰው ከነፍስ ነፍስ የነሳው ስግው ቃል ምንድነው? ለርሱ ለወልድ ለስግው ቃል የአብ ገንዘብ ሁሉ ገንዘቡ ነውና ለዚህ ነው ወሪነ ስባቲሁ ከመስባተ አሃዱ ዋህድ ለአቡ የሚለው ክብሩም ለአባቱ አንድ ክብር እንደሆየን አየን የሚለው። አየ ውዳሴ ማርያም የምትደግመው ጸሎት በውስጡ ስንት ሚስጥር እንዳለበት ሽምደዳ አይደለም አንበባ ያለብን ክርስቲያኖች። እያንዳንዱ ቃል ምን አክል ትርጉም እንዳላት እንድትረዱ ስለፈለኩ ይሄ ማለት ነው። እሺ ድንገት ለማወቅ የምትፈልጉ ሰዎች ካላችሁ ይሄ ውዳሴ ማርያም ማለት ከየትም አላመጣሁትም ከዚሁ ነው። በቃ ከዚህ የተወሰደ ነው። ስለዚህ ውዳሴ ማርያምን በየጊዜው የሚያነብሰው የበለጠ ብዙ ነገር ይረዳል ማለት ነው። የሰኑ ውዳሴ ማርያም ስታነቡት ትረዱታላችሁ ማለት ነው። ስለዚህ ሰው የሆነና አይደለም ይላል ይሄ የሰኞ ውዳሴ ማርያም ሰው የሆነና በእኛ ያደረቀ ኢየሱስ ክርስቶስ ነው። ክብሩንም ለአባቱ አንድ እንደመሆኑ ክብር አየን። ሰው የሆነ አይቹ ቃልም ስጋ ሆነ የሚለው ከዛ ጸጋና እውነት ተሞልቶ በእኛ ያደረ የሚለውን ቃል ብሎ ተረጎሙ። ደሞኛ አባቶች በእኛ ያደረ አይታል ሰው ሆነ በሚለውና አደረ በሚለው ቃል ተዋህዷል። ሰው ሆነ በሚለው ቃል አይተ ቃል ሰው ወደ መሆን ተለወጠ እንዳትል በእኛ አደረ አለ። በእኛ አደረ የሚለውን ቃል አይተ ቃል መጥቶ በስጋ ላይ ነው ያደረው እንጂ አልተዋሃደም ደግሞ እንዳትል ደግሞ ሰው ሆነ የሚል ደግሞ አለ። እንደ አለቃና እንደ ጠበቃ ይጠባበቃሉ እነዚህ ቃላቶች። ወደዚህ እንዳትጎትተው ይሄ አለ። በእኛ አደረ የሚል ቃል አለ። አደረ የሚል ቃል አይተ ደግሞ አይ ማደረ እንዳትል ሰው ሆነ የሚል ደግሞ አለ። ኢየሱስ ክርስቶስ ነው ቃል ክብሩንም ለአባቱ አንድ እንደመሆኑ ክብር አየ። ይሄ ሰኞ ውዳሴ ማርያም።
ምን ማለት ነው? ክብሩንም ለአባቱ አንድ ክብሩ እንደሆነ ማለት ያ ማለት በግዙ ወርኢነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡ ለእርሱም የአብ ገንዘብ ሁሉ ገንዘቡ ነውና። ምን ማለት ነው? አብ የሚያደርገውን ሁሉ አብ ያለው ሁሉ ወልድም አለው። ይህንን አጥርቶ መማር ማወቅ የድህነታችን አካል ነው። ክርስቶስ ነፍስንም ስጋንም አልነሳም ብሎ እያመኑ ተሰቀለልኝ፣ ሞተልኝ፣ ተከፍሎልኛል አይሰራም። አይ ከስጋው ሰው ከነፍስ ነፍስ አልነሳም ልክ እንደ መስኖ ውሃ ነው ገብቶ በድንግል ማርያም ማህፀን ያለፈው ብሎ የሚያምን ካለ ይሄን እያመነ ተሰቅሎልኛል ሞቶልኛል ቢል አይሰራም። አይ የድህነታችን አካል ነው። ይሄ ቃልም ስጋ ሆነ የሚለውን አይቶ ተለወጠ ብሎ እያመነ ከሆነ ኑፋቄ ነው። በእኛ አደረ የሚለውን ቃል አይቶ ደግሞ አደረ ብሎ ቢናገርም ኑፋቄ ነው። ተዋህዶ ብሎ ካላመነ ነገረ ድህነትን ተረድቷል፣ ነገረ ድህነት ገብቶታል፣ የድህነት ተካፋይ ነው ተብሎ አይነገርለትም። ይሄ ነው ቤተክርስቲያናችን ትምህርት። ለዛ ነው በዝርዝር አሁን እዚህ ጋር የምንማር ያለ ነው ማለት። ጌታችን በወንጌል ምን ብሏል? ወርኢነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡ ለአባቱ ያለው ሁሉ ለማን አለው? ለወልድ አለው አይደል? ጌታችንን በወንጌል ላይ በዚህ በዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ምንድነው ያለ? ስለዚህ እርሱ ያከብረኛልና ለእኔ ካለኝ ሁሉ ይነግራችኋልና ለአብ ያለው ሁሉ የኔ ነው። አይ የአብ ገንዘቡ ለዚህ ነው ወርኢነ ስብሐቲሁ ለአብ ክብሩንም ለአባቱ አንድ እንደመሆኑ ክብር አየን። ምን ማለት ነው? የአባቱ ገንዘብ ሁሉ አብ የሚያደርገውን ሁሉ አብ ያለው ስልጣን ሁሉ ወልድም አለው። ለዚህ ነው እዚህ ጋር ሲናገር ለአብ ያለው ሁሉ የኔ ነው። ሁሉ እኮ ነው የሚለው። በዚህ አጋጣሚ ምንድነው የእግዚአብሔር ነኝ እያለ ነው። ምክንያቱም የአብ ያለው ሁሉ የኔ ነው እያለ ነው። አብ የሚያደርገውን ስልጣን ሁሉ አብ የሚናገረውን ሁሉ አብ የሚያደርገውን ሁሉ ወልድም ያደርጋል። ስለዚህ ይህን ቃል ተረዳን ማለት ነው። አንድ ውዳሴ ማርያምን በደንብ መገንዘብ ምን ያክል ጥቅም እንዳለው እዚህ አጋጣሚ እንድንረዳ ለማስቻል። እሺ አሁንም እዚህ ውዳሴ ማርያም ላይ እንደሚል ቃል እናገኘ የሰኞ ማለት አሁንም የሰኞ ውዳሴ ማርያምን ስንደግም እንደሚል ቃል እናገኛለን። ስለዚህ ሕፃን ተወለደልን ወንድ ልጅም ተሰጠን ብሎ አሰምቶ ተናገረ። ትዝ ይላችኋለች ቃሏ። መቼም ይሄንን ቃል የማያውቅ ሰው የለም አይደል? ይሄ ማለት ነው ነብዩ ኢሳይያስ በመንፈስ ቅዱስ የአማኑኤልን ምስጢር አየ፣ ስለዚህም ሕፃን ተወለደልን ወንድ ልጅም ተሰጠልን ብሎ አሰምቶ ተናገረ ካለ በኋላ ይላል ሕፃን ሆኖ ከተወለደ ልጅሽ ቅድስት ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። ያን ነው ተርጓሚ ያካሄድ ማለት። ስለዚህ ሕፃን ተወለደልን ወንድ ልጅም ተሰጠን ብሎ አሰምቶ ተናገረ። ማን የተናገረው? ኢሳይያስ። ይሄ ላይ ነው ያለው አሁን ውዳሴ ማርያም ሰኞ። እቺን ትርጓሜ እስቲ እንመልከት። ምን ማለት ነው? ሕፃን ተወለደልን ወንድ ልጅም ተሰጠን ብሎ አሰምቶ ተናገረ ሲል አሁንም እቺን አንድምታ እንመለከታታለን። ምክንያቱም ቃሏ ምን ያክል በውስጧ ትልቅ ምስጢር እንደያዘች መገንዘብ ተገቢ ስለሆነ። እሺ እዚህ ውዳሴ ማርያም ላይ ወልድ ተውህበለነ የምትለውን ቃል እንዴት እንደተረጎማት የኛ መተርጉማን ላሳያችሁ። ይሄው ሕፃን ተወለደልን ወልድ ተውህበለነ ምን ማለት ነው? ወንድ ልጅ ተሰጠን ማለት ለሕማም ለሞት ተሰጠልን። ወልድ ተውህበለነ ለኩነተ ስጋ ተሰጠልን፣ ሰው እንዲሆን ተሰጠልን። በረድኤት ሳይሆን በኩነት በተግባር እንዲሆን ሪል እንዲሆን። ከዛስ ወሕፃን ተወልደ ሕፃንም ሆኖ ተወለደልን ለመለኮት የአካልም የክብርም ሕጸጽ ነበረበት ስጋ ምላት ሆነው የሚሉ መናፍቃን ነበሩና ለና አለባቸው ይላል። ምን የምትቃል ተውህበለነ ተሰጠን አለ። ምን የሚሉ መናፍቃን ነበሩ? እንደ የመናፍቅ አይነት ግን አሁን መናፍቃን ላይ ይባላል። ምን ብሎ የሚናገሩ ነበሩ? ለመለኮት የአካልም የክብርም ሕጸጽ ነበረ፣ ያ ጉድለት ነበረበት። ስለዚህ ያ ክብሩ እንዲሞላለት ስጋ ሆነ ይላሉ። እንዲህ ብሎ የሚያምኑ መናፍቃን ነበሩ። ለሱ ክብር ምስጋና ይግባውና እኛ አሁን ቃል ስጋ ሆነ ስንል አካላዊ ቃል አካልም ለመሆን ክብርም ለመሆን ችግር ስለነበረበት ጉድለት ስለነበረበት ሊሞላለት ነው የኛ ስጋ የተዋሃደው። ለዚህ ምን አለ ሲናገር ነብዩ? ወንድ ልጅም ተሰጠን። አየ ተቀባዮቹ ማንን? እኛ ነን።
የሚጎድልብን የነበርን እኛ ነን። ጎደሎ የነበርነው እኛ ነን። ከጸጋ የተራቆትነው እኛ ነን። ሳይለነ ቅድስት ወልድ ዘበላአሉ ሕፃን ዘበታሃቱ ከሚባል ልጅሽ እመቤታችን ጽኔት በድንግልና ጸጋውን ክብሩ እንዳይነሳ ለምኝልን። ወልድ ዘበላአሉ ማለት በሰማይ ወልድ የሚባል በአንቺ ማህፀን ደግሞ ሕፃን ሆኖ ዘበታሃቱ በታች ከሚባል ልጅሽ እመቤታችን ጽኔት በድንግልና ጸጋውን ክብሩ እንዳይነሳ ለምኝልን። እቺ መሰረታዊ ነጥብ ናት። ወልድ ተውህበ ለነ ወንድ ልጅም ተሰጠን። ለምን ተሰጠን? ለሕማም ለሞት ተሰጠን። አንድም ሰው ሊሆን ተሰጠልን። ተውህበ ለነ እቺ በጣም ለነ ትልቅ ትርጉም ነው ያላት። ወልድ ተውህበ ለነ ትልቅ ምስጢር አላት። ለምን? ለመለኮት የአካልም የክብር ሕጸጽ ነበረበት፣ ጉድለት ነበረበት። ስጋ መጥቶም ምላት ሆነው የሚሉ መናፍቃን ነበሩና ለና አለባቸው። ተሰጠን አይቹ ለኛ ነው አይ ተሰጠን። እንዲህ ብሎ የሚያምኑ መናፍቃን ነበሩ። ለመለኮት የአካልም የክብርም ችግር ነበረበት። ይህ የአካልና የክብር ችግሩን ለመቅረብ ስጋ ሆነ የሚሉ መናፍቃን ነበሩ። አይታል ተንኮል፣ አይታል ምንፍቅና። ግን ቀላል አይመስልም። አሁን የንግግር ውዳሴ ማርያም ዝም ብለን አሁን ሰኞ ስንደግመው ሕፃን ተሰጠን ወንድ ልጅ ብለን ስንደግመው ቀላል አይመስል። በውስጡ ግን የያዘውን ነገር ተመልከቱ። ስለዚህ ሕፃን ተወለደልን ወልድም ተሰጠን ብሎ አሰምቶ ተናገረ። ቅድስት ሆይ ለምኝልን ስንደግመው ቀላል ይመስላል። ለምንድን ነው ሕፃን ተወለደልን ወንድ ልጅም ተሰጠን ለምንድን አለ? ጉድለት ኖሮበት አይደለም። የአካልም የክብርም ችግር ኖሮበት አይደለም። የሆነ የጎደለው ነገር ኖሮ አካላዊ ቃል ስጋን በመዋሃዱ ሊጠቀም አይደለም። ተጠቃሚው እኛው ስጋ ነው። የሚከብረው ስጋ ነው። ቃልማ መጀመሪያ ከብር ኃይል ክቡር ነው፣ እቀደስ ኃይል ቅዱስ ነው። ይህን በደንብ ልናቅ ይገባል። ግልጽ ነው ሐሳቧ። ቻውን ሕፃን ተወለደልን ወንድ ልጅም ተሰጠን የምትለው ቃል ወልድም ተሰጠን እኮ ነው የሚለው። ሕፃን ተወለደልን ወልድም ተሰጠን ነው የሚለው። ተሰጠን ለኛ ምን እንዲሆን? ለኩነተ ስጋ ስጋን እንዲዋሃድ በጸጋ በረድኤት ሳይሆን በኩነት በተግባር በሁኔታ ራሱ በተግባር ሪሊ ከስጋው ዋሳ ከነፍስ ነስቶ እንዲወለድ አካላዊ ቃል በማህፀኗ ተቀረጸ፣ ተጸነሰ፣ ተሰጠን። የአካልም የክብርም ጉድለት ኖሮበት አይደለም። ለዛ ነው ተሰጠን ለኛ። ለሱ ቢሆን ኖሮ ሎቱ ይሆን ነበር፣ ተሰጠው ይል ነበር። አየ ወልድም ተሰጠው ቢል ኖሮ አለካ ወልደ የሆነ ጎድሎት ይባላል። ግን ምን ተሰጠን ነው የሚለው። ሎቱ ይል ነበር። ለኛ ሰው ነገር ለነ ተውህበ ለነ ተሰጠን። ስለዚህ በግዕዝ ትምህርት ለነ ሲል ምን ማለት? ለኛ ማለት። ለሱ ቢሆን ሎቱ ይል ነበር። አይታችኋል? ለሱ ቢሆን ሎቱ፣ ለኛ ግን ነው ተውህበ ለነ። ወልድ ተውህበ ለነ ለሕማም ለሞት ተሰጠልን። የማይሞተው ሞተ፣ የማይታመመው ታመመልን። ወልድ ተውህበ ለነ ለኩነተ ስጋ ተሰጠልን። ይህንን ማመን የድህነታችን ምንድን ነው? አካል ነው። አንድ ሰው በክርስቶስ ሰው መሆን አምናለሁ ቃል ስጋ ሆኗል ብሎ እያመነ ነገር ግን ቃል እኮ ስጋ የሆነው ለመለኮት የአካልም የክብርም ሕጸጽ ነበረበትና ስጋ ሙላት ሆነው ሞላለት፣ ይህንን የስጋ የቃልን የክብርና የአካል ችግር ቀረፈለት ብሎ የሚያምን ካለ ኑፋቄ ነው። ይህን እያመን አንድ ሰው ነገረ ድህነት ገብቶኛል ማለት አይችልም። በዚህ አጋጣሚ የዕለት ተዕለት ውዳሴ ማርያም ስንት ነገረ ስላሴ ስንት ነገረ ስጋዊ ሚስጥር እንደያዘ እንድንረዳ እንድንገነዘብ፣ ጸሎት ብቻ አይደለም ሕይወትም ጭምር ነው። ይሄ በምን ያገኘነው ነው? አሁን የጠቀስኩላችሁ እንዳለ በመጽሐፈ ኪዳን ያገኘነው። ስለዚህ የአምላክ ሰው መሆን የድህነታችን ምንድነው? አካል። ምንም ጥርጥር የለም። ምንም ጥርጥር የለም። ይሄ አሁን ከውዳሴ ማርያም የወሰድናቸው ናቸው። እሺ መጽሐፈ ቅዳሴስ? መጽሐፈ ቅዳሴያችን ከመጽሐፈ ኪዳን ደግሞ እንወስድ እስቲ። መጽሐፈ ኪዳን ላይ ኪዳን አባቶቻችን ጠዋት ሲያደርሱ እንደዚህ ይሉናል። ለሚያስተውና ለሰማ ሰው ካለ በደንብ አድርጎ ይሄ ቃል በቤተክርስቲያናችን በኪዳን ላይ አባቶቻችን ጸሎቱን ሲጸልዩ የሚሉት ነው። እስቲ እንያትችን ክርስቶስ ሰው መሆኑ እንዴት ባለው ሁኔታ ከድህነት ጋር እንደሚገናኝ እንዴት ባለው ሁኔታ እንደዘገቡልን እንመልከት። እሺ
ሰውን ለማዳን ለሁሉ ተገለጽክ። ምን ነፍስን የመለስካት አንተ ነህ። አይ ሰውን ለማዳን ለሁሉ ተገለጽክ። ይሄንን ማመን የድህነታችን አካል። ክርስቶስ አልተገለጸም ብሎ የሚናገር ሰው ለማዳን አይደለም የተገለጸው ለራሱ ሲል ነው ብሎ የተገለጠ ብሎ የሚያምን ሰው ካለ ኑፋቄ ነው። ሰውን ለማዳን ለሁሉ ተገለጽክ ካልዋል ምን ይላል? ነፍስን የመለስካት። የጠፋችኛ ነፍስ ተመለሰቻ። ነፍስን የመለሳት ይላል አንተ ነህ። ሰው ለማዳን ለሁሉ ተገለጽክ። ሰው ለማዳን የተገለጸው ማን ነው? ኢየሱስ ክርስቶስ። ነፍስን የመለሳት ማን ነው? እሱ ራሱ። ሁሉን እንደሚገባ ማሰብን አስቀደምክ። መላእክትን የፈጠረ ይህ ሰውን ለማዳን የተገለጸው ማን የፈጠረ ነው? መላእክትን የፈጠረ ነው። ነፍስን የመለሳት የሁሉ የምንድነው? የሁሉ አባት ነው። የሁሉ ጌታ ነው። የዓለም ጌጥ ነው። ምድርን የፈጠርካት ይላል። ይህ ኪዳን ነው። ጠዋት ሁላችንም ብንታደል ብናደርስ ምን ሰማው ነው ይሄ ቃል። እቺ ምን ለማለት ተፈልጎ ነው? ሰውን ለማዳን ለሁሉ ተገለጽክ ሲል እቺ የድህነታችን አካል ናት። ምክንያቱም የአምላክ ሰው መሆን የአምላክ ሰው ሆኖ መገለጥ የድህነታችን አካል ስለሆነ ነው። ይገባናል፣ ስለሚያስፈልገን ነው። የቱ ጋር ነው ይሄ ያለው ከተባለ ይሄው እዚህ መጽሐፉ ላይ ማየት እንችላለን። ላሳያችሁ። በመጽሐፉ ላይ በመጽሐፈ ቅዳሴ ትርጓሜ አንድምታው ላይ አበው መተርጉማን እንዴት አድርገው አመስጥረው እንደተናገሩ እንመልከተው። ገጽ 37 ላይ ነው የምናገኘው። ገጽ 37 ላይ አለ። ተመልከቱ። ገሃደ ለኩሉ ሰረቀ ለሰብ ይላል። ምን ይላል? ሰውን ለማዳን በጎላ በተረዳ ነገር ሰው ሆነ። ሰው ሆነ ምን ለመሆን? ሰውን ለማዳን ለናለ አንድ ወገን ለማችኛው አለ ለኩሉ ምታለች እዚህ ጋር ለ ከዛ ደግሞ ጋር ለሰብ ለ እችለና እችለ ለማለት ነው። ለናለ አንድ ወገን ድንገት አንድምታው ስታነቡ ግራ እንዳይገባል። ለናለ አንድ ወገን ሲል ገሃደ ለኩሉ ለ ሰረቀ ለሰብ ለ አያችሁ እዚህ ጋር ለሰብ እና ለኩሉ እዚህ ጋር ለአለ እዚህ ጋር ለአለ ለሁሉ ማለት ለኩሉ ማለት ለሰማት ለሰው። ስለዚህ ሰውን ለማዳን በጎላ በተረዳ ግልጥ ሆነ በሚጨበጥ በሚዳሰስ በሚታይ ስጋ ተገለጥክ። ከዛስ መድኃኒተ መያጤ ያለ ነፍስ መድኃኒት ሆነ ነፍስን የመለስካት። እውነት ነው። መድኃኒት ሆኖ ነፍሳችን የመለሳት ማን ነው? ኢየሱስ ክርስቶስ። መድኃኒት ሆኖ ነፍሳችን ለመመለስ መጀመሪያ ምን ሆነ? ሰውን ለማዳን በጎላ በተረዳ ነገር ሰው ሆኖ ተገለጠ። ከዚህ የአምላክ ሰው ሆኖ መገለጥ የድህነታችን አካል ነው። ለምን? ነፍሳችን የመለሳት እሱ ነው። ጠፍታ የነበረች ነፍሳችን እኮ የመለሳት እሱ ነው። ግልጽ ነው ሐሳቡ አይደል? የአምላክ ሰው መሆን የድህነታችን አንዱ አካል ነው። በጣም ጥንቃቄ አድርጉ። እንዲሁ ዝም ብሎ ብቻ የምናስቀምጠው አይደለም። ይሄ ነፍስን የመለሳት ሰው የሆነ አምላክ ማን ነው ስንል የተነተዋል እዚህ ከስር ሁሉን እንደሚገባ አስቀድመ አወቅ ፈጥረሃልና ካልዋለ ገባሬ መላእክትን የፈጠረ እውነት ነው። ይሄ ሰው ለማዳን ሰው ሆኖ የተገለጠው በጎላ በተረዳ ነገር በግልጥ በቤቴልሔም የተወለደው ሕፃን የማን ፈጣሪ ነው? የመላእክት ገባሬ መላእክት ይላል። መላእክትን የፈጠረ አበ ኩሉ የሁሉ ፈጣሪ ሰርጎ ዓለም ምን ማለት ነው? የዓለም ጌጥ ሳራሪሃ ለምድር ምድርን የፈጠርካት አንድም ያጸናሃት አንተ ነህ። ይህ ሰው ሆኖ የተገለጠው የዓለማት ሁሉ ፈጣሪ ነው። የሁላችን አባት ነው። የሁላችን ጌታ ነው። የዓለም ሁሉ ጌጥም ኤኮ ኪዳን ነው። ሰው ሆኖ ተገልጧል እያለ ይሄ ማን ነው ግን? መላእክትን የፈጠረ ፈጣሪ ነው። አበ ኩሉ የሁሉ ፈጣሪ ነው። የሁሉ አባት ነው። የሁሉ ጌጥ ነው። እንዴት አድርጋ ነገረ ክርስቶስን እንደምትሰብከኛ ቤተክርስቲያን ከድህነት ጋር እንዴት እንደሚገናኝ በዚህ አጋጣሚ እንድንረዳል። ስለዚህ ሰው ሆኖ በግልጽ ተገልጧል። ምትሃት አይደለም፣ ማጂክ አይደለም። ስጋው ምትሃት ሳይሆን የምርም የኛ ስጋ ነው። ከድንግል ማርያም የነሳው ስጋ የኛ ስጋ እንደሆነ አስብ አይደል የሚለው ቅዳሴ ላይ ራሱስ የኛን ስጋ የነሳው ምትሃት አይደለም፣ የምር ነው። በጎላ በተረዳ ነገር ሰው ሆንክ። ግልጽ በሆነ ነገር ነብይ ልከ ነቢያት ልከ መምህራን ልከ አስቀድመ በነቢያት አናገር። ከዛ ሊቀ መላእክት ቅዱስ ገብርኤል መጥቶ ደግሞ ለድንግል ማርያም አበሰራት። ከዛ በጎላ በተረዳ ነገር ነገረ ስጋዌን አወቅን ተረዳን ማለት
ይሄ ቤተክርስቲያናችን የትምህርቷ ማዕከል ነው። ይሄን ሳይረዳ ክርስቶስ በግልጽ ለኛ ሲል ሰው ሆኗል። ይሄ በግልጽ ሳይሆኑ ደግሞ የመላእክት ሁሉ ፈጣሪ መሆኑ የሚያምን ሰው መሆን አለበት። ለዚህ ነው ገሃደ ነው የሚለው፣ ግልጥ ሆነ። ለዚህ ነው ጥምቀት ስናከብር አንዱ ምንድነው የምንለው? ገሃድ እንለለ። ምን ማለት ገሃድ ማለት? ግልጥ ማለት እኮ ነው፣ የተገለጠ ማለታችን። ስለዚህ በቤተክርስቲያናችን ምን ያክል አንድ ቃል ብዙ ሚስጥሮችን ይዞ አቅፎ እንዳለ እንድትረዱም ለማለት በሚያክል። እሺ ከዚህ ቀጥሎ ደግሞ ትምህርተ ኅቡዓት ደግሞ እንመልከት። ትምህርተ ኅቡዓት ማለት ይሄኛው ማለት ክርስቶስ ከሙታን ከተነሳ በኋላ ከማረጉ በፊት ለደቀ መዛሙርቱ ካስተማራቸው ከሰባቱ ኪዳናት አንዱ ምንድነው? ትምህርተ ኅቡዓት። ቁርባን ከመውጣቱ በፊት ምዕመናን ከመቀበላችን በፊት ትምህርተ ኅቡዓት ወይም ደግሞ ይሄኛው ሃይማኖተ አበው ይነበባል። ለምን? ይህ የምትቀበሉ ስጋና ደም አማናዊ ስጋው ደሙ ነው፣ ተራ ኅብስት ተራ ወይን እንዳይመስላችሁ ለማለት። እና እዚህ ገጽ 2 ቁጥር 5 እንደሚል ተመልከቱ። በመንፈስ ቅዱስ ሕይወትነት የአዳምን ባህሪ አድርጎ ሰው ቢሆንም ያለ መለወጥ በመለኮታዊ ባህሪ ለዘላለሙ ጸንቶ የሚኖር እርሱ ኢየሱስ ክርስቶስ ነው ይላል። እቺን በደንብ ይያት። በመንፈስ ቅዱስ ሕይወትነት የአዳምን ባህሪ አድርጎ ሰው ቢሆንም ያለ መለወጥ ውላጤ የለም በመለኮታዊ ባህሪ ለዘላለሙ ጸንቶ የሚኖር እርሱ ኢየሱስ ክርስቶስ ነው። ይሄ ምን ላይ ነው የምናገኘው? ትምህርተ ኅቡዓት ምን ማለት ናት? እቺ በመንፈስ ቅዱስ ሕይወትነት ሲል ለምንድነው የአዳምን ባህሪ አድርጎ ለምን አለ? እችም ትርጓሜ ታስፈልገዋለች። ቀለል ያለ ንግግር የሚመስል ግን በውስጡ ብዙ የቤተክርስቲያናችን የትምህርት ትርጓሜን እንድንረዳ ከሚያግዙ ነጥቦች አንዱ እችኛዋ ነጥብ ናት። ገጽ 5 ላይ እናገኛታለን ትርጓሜዋን። እዚህ የትምህርተ ኅቡዓት ትርጓሜ እንደምታራው ማሳያችሁ ገጽ 5 ላይ ታገኝታላችሁ። አሁን እዚህ ላይ ተመልከቱ። ገጽ 2 ላይ ይቅርታ፣ እዚህ ገጽ 2 ላይ ታገኙታላችሁ። ምን ብሎ ነው የተናገሩት የኛ አባቶቻችን? በደንብ ስሙ። በመንፈስ ቅዱስ ሕይወትነት ነው የሚለው። በመንፈስ ቅዱስ ሕይወትነት ማለት ምን ማለት ነው? እስቲ ሕይወትነት በመንፈስ ቅዱስ ሕይወትነት ሲል እንዴት ነው? ተመልከቱ። እዚህ ጋር ከየት ልጀምርላችሁ? ከዚህኛው ጋር እንጀምር። ምን የምትል ቃል አለች? ከዚህኛውም እንጀምር እንችላለን። ዘሐመ ወሞተ ብሎ ነበርና ታመመ ሞተ ብሎ ነበርና የታመመው የሞተው ብቻ ስጋ አይደለም። አይታል እዚህ ጋር የታመመው የሞተው ምን ብቻ አይደለም? ስጋ ብቻ አይደለም፣ በግብረ መንፈስ ቅዱስ ስጋን ተዋህዶ ቃልም ሰው ሆኖ ነው እንጂ። ያ ሕማም ለማን ይቆጠራል? ለቃልም ይነገራል፣ ለመለኮትም ይነገራል። ለምንድነው የምንማረው? በመከራ ጊዜ ቃል ተለይቶት ሄደ የሚሉ መናፍቃን አሉ። አንድም ጻዕረ ዘሞት ፈትሐ ወዘእሙታን ተንሥአ ብሎ ነበርና የሞት ጻዕሩን ጻረኝነቱን ያሰናበተው ብቻ ቃል አይደለም፣ በገብረ መንፈስ ቅዱስ ቃል ተዋህዶት ስጋም አምላክ ሆኖ ነው እንጂ። ሁለቱም ነው። የቃል የስጋ መከራ ሕማሙ ለስጋ ብቻ አይነገርም፣ ለቃልም ጭምር ነው። እሺ የሞትን ገዥነት የሞትን ቁራኝነት ያጠፋልን ቃል ብቻ አይደለም፣ ቃልን የተዋህደው ስጋም ጭምር ነው። ምክንያቱም ስጋ የባህሪ አምላክ ሆና። በደንብ ስሙ። እዚህ ጋር ዘሐመ ወሞተ ብሎ ነበርና የታመመው የሞተው ብቻ ስጋ አይደለም። የታመመው በስጋ ሞት አይደለም ይላል፣ በመንፈስ ግን ያው ነው። የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ ሲል ቅዳሴ ላይ ቃል እኮ ሞተ እያለ አይደለም እኮ መለኮትነቱ። ግን የስጋ ሞት ለማን ይነገራል? ለቃልም ስለሚነገር። ስለዚህ የታመመው የሞተው ብቻ ስጋ አይደለም፣ በግብረ መንፈስ ቅዱስ ስጋን ተዋህዶ ቃልም ሰው ሆኖ ነው እንጂ። አንድም ጻዕረ ዘሞት ፈትሐ ወዘእሙታን ተንሥአ ብሎ ነበርና የሞት ጻዕሩን ጻረኝነቱን ሞትን ድል የነሳው የሞትን ኃይለኝነት ያንበረከከው የሞትን ኃይለኝነት ጸጥ አድርጎ እንዲወድቅ ያደረገው ሞቶይ ሞጊያ የታለ ያሰኘው ቃል ብቻ አይደለም። ይሄው ያሰናበተው ብቻ ቃል አይደለም፣ በግብረ መንፈስ ቅዱስ ቃል ተዋህዶት። ምክንያቱም
ከመንፈስ ቅዱስ ጸንሳ ተገኘቻል የሚለው ያንን ቃል ለመናገር ነው። በግብረ መንፈስ ቅዱስ የሚለው ማጭምር ነው ይላል። በግብረ መንፈስ ቅዱስ ቃል ተዋህዶት ስጋም አምላክ ሆኖ ነው እንጂ። ስለዚህ እኛ ቤተክርስቲያን እቺ በጣም መሰረታዊ ጉዳይ መሆኗን እንዳንረሳ። ስለዚህ ክርስቶስ ታመመ ሞተ ስንል ስጋ ብቻ አይደለም፣ ለመለኮትም ይነገራል። መለኮት የሚሞት ሆኖ ግን አይደለም። የስጋ ሕማምና ሞት ለቃልም ስለሚነገር እሺ ሞትን ድል አድርጎ ሲነሳ የሞትን ኃይለኝነት የሞትን ሞጊያነት ድል ሲነሳም ቃል ብቻ አይደለም የነሳው። ይሄው እዚህ ጋር ያሰናበተው የሞትን ጻረኝነት ሞጊያነት ያሰናበተው ብቻ ቃል አይደለም፣ በግብረ መንፈስ ቅዱስ ቃል ተዋህዶት ስጋም አምላክ ሆኖ ነው እንጂ። ስጋ ራሱ አምላክ ሆነ። ቅድምና የሌለው ስጋ የባህሪ አምላክ ሆነ። ስለዚህ የሞትን ጻረኝነት የሞትን ሞጊያ ያሰናበተው ድል የነሳው ቃል ብቻ አይደለም፣ በግብረ መንፈስ ቅዱስ ቃል ተዋህዶት ስጋም አምላክ ሆኖ ነው እንጂ። ስለዚህ ያዳነን ማን ነው ስንል ስጋው ቃል ነው የምንለው። የሞተልን ማን ነው? ስጋው ቃል። ስጋው ቃል ስንል ማለት ነው መለኮትና ስጋን የተዋሃደው ቃል። ለስጋው ቃል ይነገርለታል። ነጥለናል የምንናገረው ሞተልን። የማይሞተው ሞተ ለቃል ተነገረ፣ የማይሞተው ሞተ ተብሎ ለምን? የተዋሃደው ስጋ ሞት ለቃልም ተነገረ። የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ስለሆነ ከዛ እዚህ ጋር ይላል ስጋሁ ለአዳም ምስለ ነፍሱ። ይህንማ ተናግሮት ነበረ ቢሉ አልነበረ ቢሉ ምስለ ነፍሱ ለማለት ደገመው። ህየንተ ነፍስ ወልቦና ኮኖ መለኮቱ ብለው ነፍስ አልነሳ የሚሉ መናፍቃን አሉና ምን ማለት ነው? ክርስቶስ ከድንግል ማርያም የነሳው ስጋ ብቻ ነው፣ ነፍስን አልነሳም። ነፍሱስ ታዲያ በምንድን ነው ታዲያ ሲናገር ሲያውቅ የነበረው ብሎ ሲጠየቁ ደግሞ አይ የተዋሃደው እኮ ያ የነሳው ስጋን የተዋሃደው እኮ መለኮት ራሱ ልቦና ሆነው ነፍስ ሆነው ብሎ የሚናገሩ መናፍቃን አሉ። ስለዚህ ምን ያለ እዚህ ጋር ትምህርተ ኅቡዓት ላይ ስጋሁ ለአዳም ምስለ ነፍሱ አለ። ህየንተ ነፍስ ወልቦና ኮኖ መለኮቱ ብሎ የሚናገሩ መናፍቃን አሉ። በነፍስ ፋንታ መለኮቱ ራሱ ነፍስ ሆነው የሚሉ ይሄ ምንፍቅና ነው። ክርስቶስ የነሳው ምንድን ነው? ስጋንም ነፍስን። ምክንያቱም ፍጹም ሰው ሆነ ብለን ስንናገር በደንብ ስሙ። ፍጹም ሰው ሆነ ብለን ስንናገር ሙሉን እየተናገር ነው። ሙሉን ነው የምንናገረው። ፍጹም ሰው ሆነ ስንል ነፍስም ስጋም ያለው ነው ፍጹም ሰው ሆነ ማለት። ስጋ ብቻ ያለው ሰው ሆነ አይባልም፣ አስከሬን ነው አይደል? ነፍስ ብቻ አይሆንም። ስጋ በመቃብር ከሆነ በገነት ነው ያለችው ማለት ነው። ስለዚህ ክርስቶስ ፍጹም ሰው ሆነ ስንል ምን ማለታችን ነው? ስጋም ነፍስም ያለው ማለት። ይህ ስጋም ነፍስም ያለው ስግው ቃል ማን ተዋሃደው? ቃል መጥቶ ተዋሃደው። ምንን? ስጋ ነሳ ስንል ነፍስንም ስጋ ነው። ስለዚህ ክርስቶስ ፍጹም አምላክ ነው ብለን ስንናገር ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ ያላነሰ በስልጣን በመለኮት በአጋዝ እኩል የሆነ ማለታችን። ከእንደገና ደግሞ ስጋን ነሳ ፍጹም ሰው ሆነ ስንልስ እንደኛ ፍጹም ሰው ሆነ ከኃጢአት ብቻ በቀር። ምን ማለት ነው? እኛ ነፍስ አለን እኛ ሰው ነን ስንል ምን ማለታችን ነው? ስጋም ነፍስም አለን ማለታችን ነው። ስለዚህ በመለኮቱ ፋንታ በነፍስ ፋንታ መለኮቱ ነፍስ ሆኖ ብሎ የሚነሱ መናፍቃን ስላሉ ምን አለ ትምህርተ ኅቡዓት ላይ ስጋሁ ለአዳም ምስለ ነፍሱ አለ። አዳም በስጋው ለስጋችን በነፍሱ ለነፍሳችን እንደካሰን ለማጠየቅ አንድም ይላይታችኋል። አንድም በስጋው ለስጋችን በነሳው ስጋ በነፍሱ በነሳው ነፍስ ደግሞ ለነፍሳችን እንደካሰልን ለማጠየቅ። ካሰን ድህነት ፍጹም ነው፣ በነፍስም በስጋ ነው። ስለዚህ በነፍስም በስጋ ታደልን ማለት ነው። ስለዚህ ክርስቶስ አንድም ይልና እዚህ ጋር በስጋው ለስጋችን በነፍሱ ለነፍሳችን እንደካሰልን። አይ ቤዛነቱ ለስጋም ለነፍስም ጭምር ነው። ይህን ተመልከቱ። እዚህ ጋር ምን ብሎ እንደሚናገር በዚህ አጋጣሚ እንድትረዱ ስለተፈለገ ነው። ትምህርተ ኅቡዓት ምን ያክል በውስጡ ጥልቅ ነገር እንደያዘ እንድትረዱት ለማስቻል ነው። ስለዚህ ክርስቶስ ፍጹም ሰው ፍጹም አምላክ የሆነ የኛ የሁላችንም ፈጣሪ አምላክ መሆኑን እንድንገነዘብ እንድንረዳ ለማለት ነው ይህን ያክል ጥቅስ የጠቀስነው ማለት ነው። እሺ ውዳሴ ማርያምን አነሳን።
ከዘሜታችን ቅድስት ድንግል ማርያምን ምን ብለን እንጠራለን? ውዳሴ ማርያም የማክሰኞ ላይ በሚገባ የአምላክ እናት ተብለሻልና ደስ ይበልሽ ይላል። ምን ማለት ነው በሚገባ የሚለው ቃል? እቺ ቃል ራሱ በደንብ እናድማት። የምናገኘው ውዳሴ ማርያም ላይ ነው። ምን የምትል ቃል ያለችው? በሚገባ የአምላክ እናት ተብለሻልና። ምን ማለት ነው በሚገባ የአምላክ እናት ተብለሻል ማለት? አሁን ቃሏ በሚገባና የማይገባ የአምላክ እናት አለ ብሎ እየተናገረ ነው። ቃሉ ምን ለማለት ተፈልጎ ነው? በሚገባ የአምላክ እናት ተብለሻልና ሲል ማለት። እችን እስቲ በደንብ አክተን እንያት። እዚህ ውዳሴ ማርያም የሰሉስ ላይ ማለት ነው። በሚገባ የአምላክ እናት ተብለሻልና ሲል። እሺ እየተከታተላችሁ እንደሆነ ተስፋ አድርጌ ማለት ነው መቀጠል ያለሁት። እሺ ተፈሲ ይልና እስመ ድልወ ተሰመይኪ እስመ ድልወ ተሰመይኪ ወላዲተ አምላክ እሙነ ሲል ነው ይልና በእውነት ወላዲተ አምላክ ተብለሻልና ተፈሲ ደስ ይበልሽ። በእውነት ነው የሚለው። እቺ ክርክር አልነበረችም። አሁን ድንግል ማርያም ወላዲተ አምላክ ትባለች አትባልም የሚለው ንስጥሮስ ህስወኬ ተሰመይ ቅድስት ድንግል ወላዲተ አምላክ ወአማነ ተሰመይ ወላዲተ ሰብ ብሏታልና ውሸት ነው። ድንግል ማርያም ወላዲተ አምላክ አትባልም ሰው ነው የወለደችው ብሎ የሚያምኑ ነበሩ። ይሄ የሚናገረው ንስጥሮስ ነው። ስለዚህ የንስጥሮስን ክደት ለማክሸፍ ምን አሉ አባቶች? በእውነት አይቱ ተፈሲ እስመ ድልወ ተሰመይኪ ወላዲተ አምላክ በእውነት በሚገባ የአምላክ እናት ተብለሻልና። እቺ የማክሰኞ ውዳሴ ማርያም የሰሉስ በእውነት ነው የምንናገራት። ለዚህ አንድም ይላል እዚህ ይሄው አንድም በሚገባ ወላዲተ አምላክ ተብለሻልና ተፈሲ ደስ ይበልሽ። ምን ማለት ወላዲተ አምላክ ስንል በደንብ ስሙ። እዚህ ጋር እቺን በደንብ ይዋት። የኛ መተርጉማን ሊቃውንት ምን እንዳሉ በሚገባ አንድም ብሎ በሚገባ ወላዲተ አምላክ ተብለሻልና ተፈሲ ደስ ይበልሽ ይልና በስጋ እንጂ በመለኮቱ አትወልደውምና ማለት ከሷ አልተከፈለምና ሲል ነው። ድንግል ማርያም በመለኮቱ የወለደችው አይደለም፣ በስጋ እንጂ በመለኮቱ አትወልደውምና ማለት ከሷ አልተከፈለምና። የቃል መኖር ድህረ ስጋዊ አይደለም። ስጋዊ ስጋ ከመሆኑ በፊት ቃልም ስጋን ከመዋሃዱ በፊት ማለት ነው ነበረ፣ ቅድመ ዓለም ነበረ። አኮ ከዛ በግዙ ያለው ወአኮ ወልደ ማርያም በመለኮቱ ክርስቶስ የማርያም ልጅ የሚባለው በመለኮቱ አይደለም። አላ ዘከመ ስርዓተ ትስብእቱ በለበሰው ስጋ ግን ይባላል የማርያም ልጅ የሰው ልጅ ይባላል። ስለዚህ ድንግል ማርያም የአምላክ እናት ናት። አዎ ያ ስጋው ቃልም በምን ወለደችው? በስጋ እንጂ በመለኮቱ አትወልደውምና ማለት ከሷ አልተከፈለምና። ምኑ? መለኮትነቱ የተከፈለው ምኑ ነው? ከስጋው ሰው ከነፍሳ ነፍስ ነስቶ። ስለዚህ የቃል መኖር ኤግዚስት ያደረገው ከድንግል ማርያም ሲወለድ አይደለም። ከድንግል ማርያም ሳይወለድ አካላዊ ቃልም ቅድመ ዓለም ያለ እናት ከባህሪ አባቱ ተወልዶ ከአብ ጋር አብሮ የነበረ ከአብ ተከትሎ ያልመጣ ከአብም ቀድሞ ያልነበረ በጊዜ በአኗኗር በስልጣን ከአብ የማይቀድም የማያንስ የተካከለ ነው። መንፈስ ቅዱስም እንዲሁ። እዚህ ቃል ምንድናት? በስጋ እንጂ በመለኮቱ አትወልደውምና። እኛ ታዲያ ምን አለን ታዲያ? አካላዊ ቃልን በመለኮቱ ነው የወለደችው ነው ያለው። ይሄ የኛ ቤተክርስቲያን ትምህርት ነው። ያ ከድንግል ማርያም የተወለደው ስጋው ቃል ኢየሱስ ክርስቶስ ግን ምንድነው? እግዚአብሔር ነው፣ አምላክ። ስለዚህ ምን ትባላለች? በእውነት ወላዲተ አምላክ ትባላለች። ወላዲተ አምላክ ወላዲተ አምላክ ስንል በስጋ ወለደችው እያልን እንጂ በመለኮቱ አትወልደውምና። ይሄ ነው የምናገኘው ውዳሴ ማርያም ዘሰሉስ ላይ የምናገኘው ነው። ስለዚህ ምን ትባላለች? ወላዲተ አምላክ። ስለዚህ ህስወኬ የሚል ውሸት ነው። ድንግል ወላዲተ አምላክ አትባልም። ሰውን ነው የወለደችው። ሰው ወለደች አይልም። እዚህ ጋር ስጋን የወለደችው አይልም። በስጋ አየህ፣ እዚህ ጋር ስጋን ነው የወለደችው አይልም። በስጋ ማንን? አካላዊ ቃል ወልድን፣ ስጋው ቃልን። አያችሁ፣ በስጋ ሞተ ማለትና ስጋ ሞተ ማለት ይለያያል። በስጋ በስንል የሆነ አለ ማለት አብሮት ምን አለ? የሆነ ነገር አለ ማለት ነው። በሲል በስጋ ሞተ፣ በመንፈስ ግን ሕያው ነው ሲል ሐዋርያው ቅዱስ ጴጥሮስ በስጋ ሲል በሲል አያያዥ መሰረታዊ ጉዳይ ናት። ስጋን ወለደች አይልም። በስጋ ማንን? በስጋ አካላዊ ቃልን። ለዚህ ምን ይባላል? የአካላዊ ቃል
አምላክ ምን ትባላለች? ወላዲተ አምላክ። ግልጽ ነው ሐሳቡ አይደል? በስጋ ምትልቃች በአለች በስጋ ማንን? አካላዊ ቃል። በመለኮቱ አይደለም። በመለኮቱማ ቅድመ ዓለም ያለ እናት ከባህሪ አባት ተወልዷል። ድህረ ዓለምስ ያለ አባት ከእናት ከእመቤታችን ቅድስት ድንግል ማርያም ተወለደ። በምን? በስጋ። ምን ማለት በስጋ ማለት? ከስጋዋ ስጋ ከነፍሷ ነፍስ ነሱ ተወለደ። በስጋ ወለደችው ማንን? አካላዊ ቃልን። ስጋን ወለደች አይልም። ስጋን ወለደች ካለ ንስጥሮስን የምንሆነው ይኸው። ንስጥሮስም እኮ እንደዛ ያለው ሰውን የወለደችው መጥቶ አካላዊ ቃል አደረበት እኮ ነው ያለው። እሷ ግን የወለደችው ተራ ሰውን ያለው ሎቱ ስብሐት። በስጋ ወለደችው። እቺ በጣም መሰረታዊ ነገር ነው። ለዚህም ነው ጴጥሮስ ሲናገር ያለው በመስጋ ሞተ ይላል። በስጋ ሞተ አይልም። በስጋ ሞተ፣ በመንፈስ ግን ያው። በስጋ ሞተ ያለው ማንን ነው? አካላዊ ቃል። መቃል መለኮት ስለማይሞት በስጋ ሞተ አለ። የስጋ ሞት ለቃል ለመለኮት ተነገረለት። ግልጽ ነው። አሁን በምትራን እንዳትረሷት። ቆርጦ ቀጥል መናፍቃን ስላሉ ማለት ነው። ይሄው እኛም ያልነው እኮ ይሄን ነው እኮ። በመለኮቱ እኮ አትወልዶም ነው። እቺ በአለች። በስጋ የተወለደው ማን ነው? አካላዊ ቃል፣ ስጋው ቃል። አምላክነቱ ሳይሻር፣ አምላክነቱ ሳይጠፋ፣ አምላክነቱ እንደተጠበቀው ነው። እግዚአብሔርነቱ እንደተጠበቀው ነው። የባህሪ ልጅ መሆኑ እንደተጠበቀ ሆኖ አምላክ ተወለደ በስጋ። ከዛ በዮርዳኖስ ወንዝ ምን አለ? የምወደው ልጅ ያለ። ልጅ ያለው ምኑን ነው? ስጋው ቃልን እኮ ነው። አይ ልጅ ብዬ የጠራሁት ቃልን ብቻ ነው እሺ፣ ስጋን አይደለም አላለም። አጭ የስጋ መለኮትን ስለተዋሃደ አብሮ ምን ተባለ? የምወደው ልጅ ኢየሱስ ስሙት አለ በዮርዳኖስ ሲጠመቅ። በደ ዮሐንስ እኮ ሲጠመቅ ያለው እኮ ስጋው ቃል ነው። ቃል ብቻ አይደለም፣ ስጋ ብቻ አይደለም እኮ። ቃልና ስጋ የተዋሃደ ስጋው ቃል ነው። የምወደው ልጅ ያለ አይታችሁ። ስጋው ቃል ምን ተባለ? ልጄ። ስጋ የባህሪ አምላክ ሆና እዚህ በስጋ እንላለን እንጂ ስጋን ወለደች አንልም። እቺን እንዳትረሷት። አማርኛ ንግግር ምን ያክል ጠቀሜታ እንዳለው በዚህ አጋጣሚ እንድትረዱ። ዝም ብሎ ሰዎቹ ያለ ዕውቀት ሲያወሩና ሲደነፉብን እኛም አብረን ደግሞ እንደው ባንጫጫ ጥሩ ነው። የዕውቀት ሰዎች እንሁን። ያው እነሱ ዓላማ ሊኖራቸው ይችላል። ለምን እንደተናገሩ ምናምን የራሳቸው ነው እሱ። የኛ ግን ኦርቶዶክሳውያን እንደመሆናችን መጠን እያንዳንዷ ቃል ትርጉም አላት። ዝም ብለን በጌስ የምንናገረው የምንተነፈሰው ነገር የለንም። የሆነ ቃል ሳትስንል የሆነ ነገር አብሮ ይዞ ያጠፋል። ጥንቃቄ ይፈልጋል። ለዚህ ነው ጴጥሮስ የተናገረው በስጋ ብሎ የተናገረው። ለዚህ ነው በጣም መሰረታዊ ጉዳይ ነው። የጴጥሮስን ላንብብላችሁ። ጴጥሮስ መልእክቱ ምንድነው ያለው? ሐዋርያው ቅዱስ ጴጥሮስ በመልእክቱ የተናገረው ላንሳ። እንዲህ ነው ያለው ጴጥሮስ በመልእክቱ በስጋ ምን አለ? ሞተ። ለኃጢአት ሞተን ለጽድቅ እንድኖር እሱ በስጋው ኃጢአታችንን በእንጨት ላይ በስጋው ነው የሚለው። ምን አለ አብሮ ማለት ነው? መለኮት አለ። አሁን አንደኛ ጴጥሮስን ላሳያችሁ 3:18 በምትለው ቃል ምን አክል ትርጉም እንዳላት እንዳትሳሳቱ ነው። አይ እኮ ስጋን ነው የወለደችው ምናምን ብል ብቻ ብለለ ወላዲተ አምላክ እንዴት እንላታለን ለሚል ቃል በደንብ ትርጉሙ እንዲገባን የጴጥሮስን መልእክት አንዴ ላስታውሳችሁ ላሳያችሁ እዚህ ጋር ማለት ነው። እሺ አንደኛ ጴጥሮስ ምዕራፍ 3:18 ላይ ያለ ቃል ነው። 3:18 ላይ ማለት 3:18 ይሄው ተመልከቱ። በስጋ ሞተ በመንፈስ ግን ሕያው ነው። አይታችሁ በስጋ ነው የሚለው። ስጋ ሞተ አይልም። በስጋ በምን አለ አይታችሁ በብሎ የሆነ ነገር አለ ማለት አይታችሁ በብ ካለ የሆነ ነገር አብሮ አለ በስጋ። ስለዚህ ክርስቶስ የሞተው እንደው በስጋ ያ ማለት አብሮት ማን አለ? ቃል አለ። በመንፈስ ግን አለ። ያ በያለው ከማጋር አብሮ እንደሆነ ደግሞ መንፈስ የተባለው መለኮት፣ በመለኮቱ ግን ሕያው ነው። ይሄ ቃል አንድ ቦታ ብቻ አይደለም ያለው። እዚሁ አንደኛ ጴጥሮስ 4:1 ላይም እንደዛው ክርስቶስም በስጋ ስለኛ መከራን ስለተቀበለ አይጁ በስጋ ስጋ አይደለም የሚለው። ክርስቶስም ስጋው መከራ ስለተቀበለ አይልም። ክርስቶስም በስጋ ስለኛ መከራ ስለተቀበለ አይጁ በምትለው ቃል ጥቅሞ
እዚሁ አንደኛ ጴጥሮስ እዚህ 2 ላይ ማለት ራሱ አንደኛ ጴጥሮስ እዚህ የመጀመሪያቱ የጴጥሮስ የሐዋርያ ጴጥሮስ መልእክት ምዕራፍ 2 ላይ ማለት ነው ቁጥር 24 ራሱ ተመልከቱ ምን እንደምትል በስጋ የምትለው ቃል ጠቀሜታዋ ማለት ነው። ይኸው እዚህ ጋር ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። ሲሰቀል ክርስቶስ ቃል አልተለየውም እኮ በስጋው ይላል። በነው የሚለው ስጋው አይልም። በስጋው ኃጢአታችን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ። አየህ፣ ሲቸነከር፣ ሲገረፍ፣ ሲቆስል አብሮት ማን አለ? መለኮት አለ። መለኮት ቆሰለ ስለማይባል፣ መለኮት ተቸነከረ ስለማይባል የስጋ መሰቀል፣ የስጋ መቸንከር፣ የስጋ መቁሰል፣ የስጋ መገረፍ ለማን ተነገረ? ለቃልም ጭምር። ለዚህ ነው በስጋው ኃጢአታችን በእንጨት ላይ ተሸከመ። በስጋው ግልጽ ነው ሐሳቡ። እንዳትረሷት። ለዚህም ነው እዚህ ጋር በስጋ እንጂ በመለኮት አትወልደውም የሚለው ለዚህ ነው። ቅድምናው የነበረው መጀመሪያ አካላዊ ቃል በስጋ ተወለደ። በስጋ የተወለደው ማን ነው? አካላዊ ቃል። ምንድነው እሱ? አምላክ። ስለዚህ ምን ትባላለች? የተወለደው ያ ማን ነው? ቃል። በምን የተወለደው? በስጋ። ድንግል ማርያም ምን ትባላለች? ወላዲተ ቃል። አይደለም ወላዲተ ቃል እንዳላት ያንን አምላክ በመጀመሪያ ቃል ነበረ የተባለው ያንን ቃል በስጋ የወለደችው ማናት? ድንግል ማርያም ስለሆነች። ስለዚህ የኛ ቤተክርስቲያን መዝሙር ላይ ራሱ ድንግል ወላዲተ ቃል ያችሁ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ። ይህንን ቃል በስጋ ማን ወለደችው? ድንግል ማርያም። ስለዚህ ምን ተባለች? በእውነት ወላዲተ አምላክ ተብለሻልና ተፈሲ እስመ ድሎ ተሰመይኪ ወላዲተ አምላክ እንላታለን። አችሁ በስጋ የምትለው ቃል ምን ጥቅም እንዳላት በስጋ ማን ወለደችው? ቃል። ስለዚህ ምን ተባለች? ድንግል ማርያም ወላዲተ ቃል። ቃልም በስጋ ወለደችው። ስለዚህ ምን ተባለ? ወላዲተ ቃል፣ ወላዲተ አምላክ። ያ በስጋ የተወለደው ይሄ ቃል እግዚአብሔር ነው። ስለዚህ ምን ተባለች? እመ እግዚአብሔር፣ የእግዚአብሔር እናት አምላክ ነውና ይሄ ቃል ምን ታለች? ወላዲተ አምላክ፣ ወላዲተ ቃል፣ ማህደረ መለኮት ትባላለች። እቺ በስጋ የምትለው ቃል በጴጥሮስ መልእክት ያሳየዋችሁ ለዚህ ነው። ቀላል ንግግር እንዳትመስል፣ በጣም ወሳኝ ነገር አያያዥ ነገር አላት። ለዚህ ነው በሚገባ የአምላክ እናት ተብለሻልና ብለን ምንናገር። እሺ የሐሙስ ውዳሴ ማርያም ያለው ለአንድ ልጨምርላችሁ። በሐሙስ ውዳሴ ማርያም ላይ ምን የሚል ቃል አለ? ዳግመኛም ወገኖቹን ከኃጢአታቸው የሚያድናቸው ኢየሱስ ይባላል። በችሎታ ወይም በኃይሉ ያድነን ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ለዘላለም ክብር ይግባውና ሰው የሆነ እርሱ አምላክ እንደሆነ በተረዳ ነገር አውቀነዋልና አይልም ውዳሴ ማርያም የሐሙስ ላይ። እቺን ትርጓሜ አንድምታ ላይ እንመልከታት። ትርጓሜ አንድምታ ላይ እንመልከታት ምን እንደምትል ማለት ነው። እንደሚከብድ አውቃለሁ፣ ግን እንደዚህ እንማር አይሻልም? ምዕመናን ብንማር በጣም ቆንጆ ነው። እስከ መቼ ድረስ በእነሱ ሁል ጊዜ በትንሽ ጥያቄዎች ከርመን እንቀመጣለን? ስለዚህ መደንብ ማወቅ አለብን። እሺ ተመልከቱ። እዚህ ጋር አሁን ምን ይላል? ወአዲ ይሰመይ ዳግመኛም ኢየሱስሃ። ዳግመኛም ኢየሱስ ይባላል። ለምን ያደርጋል? ዘያድኅኖሙ ለሕዝቡ እም ኃጢአቶሙ። ዳግመኛም ወገኖችን ከኃጢአታቸው ፍዳ የሚያድናቸው። ማን ነው የሚያድናቸው? ስሙ ማን ይባላል? ኢየሱስሃ። የምን ውዳሴ ማርያም ነው ይሄ? የሐሙስ። ይሄን እየመሰከር ነው እንግዲህ ውዳሴ ማርያም ጸረ ወንጌል ነው የሚሉት። ኢየሱስ ማለት ትፈራላችሁ የሚሉት ይሄ እኮ በግዕዝ ነው። አንድ ዲያቆን እንደው ድቁና ለመቀበል አንዱ መያዝ ያለበት በቃሉ ምንድን ነው? ውዳሴ ማርያም ነው። አንቀጸ ብርሃን ነው። መልክዓ ማርያም፣ መልክዓ ኢየሱስ ነው። ወአዲ እኮ ነው የሚለው ዳግመኛ ማለት ነው። ወአዲ ማለት ይሰመይ ይባላል። ማን? ኢየሱስሃ። ኢየሱስ ይባላል። ምን ያደርጋል እሱ? ዘያድኅኖሙ ለሕዝቡ ኃጢአቶሙ። ዳግመኛም ወገኖቹን ከኃጢአታቸው ፍዳ የሚያድናቸው። አንድም ከኃጢአታቸው የሚያድናቸው መድኃኒት ይባላል። ኢየሱስሃ የሚለው ኢየሱስ ማለት ነው መድኃኒት ማለት ነው። ወአዲ ይሰመይ ኢየሱስሃ። ኢየሱስ ማለት ነው መድኃኒት። አንድም ከኃጢአታቸው የሚያድናቸው መድኃኒት ይባላል። ስሙን ከነትርጓሜው ነገረው ይላል። ስሙ ማን ነው? ኢየሱስ። ምን ማለት ነው? መድኃኒት። ይህ እኮ ውዳሴ ማርያም ነው የሐሙስ። ይህ እኮ ወንጌል ነው።
አነሳማ። እሺ ያድህነን በኃይሉ ምን ይላል? በክህሎቱ በካህሊነቱ ያድነን ዘንድ ወይስራይ ኃጢአታችንን ያስርልን ዘንድ ኮነ ሰብአ ሎቱ ስብሐተ እስከ ለዓለም እስከ ዕለተ ምጽአት ድረስ ክብር ይግባውና ሰው ሆነ። እሱን አምላክ እንደሆነ በተረዳ ነገር አውቀነዋልና አለ። ብቻውን አምላክ ቢሆን ባልታመመ ነበርና መለኮት ብቻ ቢሆን ኖሮ ማለት ነው። ሶበኒ አምላክ ወቱ ባህቲቱ እፎ እምሐመ ሶበ ሰቀልዎ ሞተ እንዲል ብቻውን ሰው ቢሆን ባላዳነንም ነበርና። አይቹ ብቻውን መለኮት ብቻ ቢሆን አምላክ የሚለው ቃል ይሄንን ነው። ብቻ ቃሉን ብቻ መጥቶ ቢሆን ኖሮ ቃል ስጋ ባይዋሃድ ኖሮ አይታመም ነበር፣ ባልታመመ ነበርና። እሺ ቃል ደግሞ ሰው ሳይሆን ሰው ብቻ ቢሆን ኖሮስ? ቃል ባይዋሃድ ኖሮ ቃል ትስብእትን ሰውነትን ገንዘብ ባያደርግ ባይዋሃድ ኖሮስ ሰው ፍጡር ማዳን አይችልማ። መለኮትነት የሌለው አካላዊ ቃል ያልተዋሃደው ርቁ በሲ ብቻ ሰው ቢሆን ኖሮ ባላዳነንም ነበረ። ስለዚህ ምን ሆነ? ስግው ቃል ሆነ። ቃል ብቻውን ስጋ ባይዋሃድ ኖሮ አይሞትም አይታመምም ነበር። ምክንያቱም ቃል ስለማይታመም ስለማይሰቀል ስለማይሞት ስለማይቆስል ስለማይገረፍ ሩቅ በሲ ብቻ ደግሞ ሰውነት ነው ቢሆን ደግሞ ፍጡር ደግሞ ማዳን አይችልም ባላዳነንም ነበርና። ይሄ ቤተክርስቲያናችን የትምህርቷ ማዕከል። ይሄንን የቤተክርስቲያናችን ትምህርት ልናውቅ ይገባል። ስለዚህ ኢየሱስ ክርስቶስ ያዳነን ስግው ቃል ምንድነው? ያዳነን ነው። ብቻውን ቃል ሆኖ አይደለም፣ ብቻውን ስጋ ሆኖ አይደለም። ብቻውን ቃል ቢሆን ኖሮ ስጋን ባይዋሃድ ኖሮ ማለት ነው አይታመምም አይሰቀልም አይሞትም ነበረ። ስጋ ብቻውን ቢሆን ደግሞ ፍጡር ደግሞ ዓለምን ማዳን አይችልም። ስለዚህ ምን ሆነ? ስግው ቃል ምን ተባለ? ኢየሱስ ተባለ። ኢየሱስ ማለት ነው ይላል። ትርጉሙ ምን ማለት ነው? ኢየሱስ ማለት ነው ትርጉሙ መድኃኒት። ወአዲ ሰመ ኢየሱስ ዘያድኅኖሙ ለሕዝቡ ኃጢአቶሙ፣ ዳግመኛም ወገኖችን ከኃጢአታቸው ፍዳ የሚያድናቸው፣ አንድም ከኃጢአታቸው የሚያድናቸው መድኃኒት ይባላል። ኢየሱስ የሚለው ምን ብለው ተረጎሙት አባቶች? መድኃኒት። እውነት ነው። ኢየሱስ ማለት ምን ማለት ነው? መድኃኒት ማለት ስለሆነ ይሄ ውዳሴ ማርያም ነው የሐሙስ። እዚህ የአምላክ ሰው መሆን አምላክ ሰው ሆነ ብሎ መናገር የድኅነታችን አካል ነው። ይሄ በደንብ ማወቅ አለብን። አምላክ ሰው ሲሆን ደግሞ ብቻ ቃል አይደለም፣ ብቻ ስጋ ብቻ ማለት ቃል ብቻ ስጋ ያልተዋሃደ አይደለም፣ ስጋ ብቻ ያለው ቃል ያልተዋሃደ አይደለም። ስግው ቃል መሆኑ ማመን ግድ ነው። አንድ ነፍስን ስጋን የተዋሃደ ብሎ ማመን ግድ ነው። ሁለተኛ ያ የተወለደው አካላዊ ቃል አዳነን ብለን እናምናለን። ያዳነን ስግው ቃል ራሱ ሲሆን አድኖናል። ድነት የጀመረው ከማህፀን ነው። ካሳ የጀመረው ከማህፀን ነው። መስቀለ ሞቱን ብቻ ለምናስበው ተሰጎተ ቃል ራሱ ማዳን አካል ነው። ልክ እንደ ፕሮቴስታንቱ ዓለም ስቅለቱን ብቻ መከራውን ብቻ በመስቀል ላይ ከፍሎን ዋጋ ብቻ ለምናየው እኛ በማህፀነ ድንግል መጸነሱ ከዚያ መወለዱ የድህነታችን አካል ነው። አምላክ ሰው መሆን ራሱ ድህነታችን አካል ነው እንጂ ሄዱ ቀራንዮ ላይ ብቻ ነው የሚቀመጠው። ከዚህ ይጀምራል። ይሄንንስ በቀደምት አባቶች ትምህርት ላይ አለ ቢባል ሃይማኖተ አበው ላይ አለ። ማስረጃ አላችሁ እንባል? አዎ አለን። ይሄ ከመጽሐፍ ቅዱስ አሁን ያሳያችሁ ነው። ከሃይማኖተ አበው ውስጥ ይሄንን እንደዚህ አባቶች ያስተማሩበታል ብሎ ለሚጠይቀን ሰው እዚህ ሃይማኖተ አበው አለ። ሁሌ ማየት ያለብን የምንጠቅሰው መጽሐፍ ትንሣኤ ማተሚያ ድርጅት ጉባኤ መሆኑን እሱን እንዳትዘነጉ። ሃይማኖተ አበው ዘዲዮናሲዮስ እንመልከት። ሃይማኖተ አበው ዘዲዮናሲዮስ ምዕራፍ 101 ላይ ተመልከቱ። ምዕራፍ 101 ላይ ምን ብሎ እንዳስቀመጠ ተመልከቱ። ምዕራፍ 101 ላይ ይሄ ማለት ነው ገጽ 401 ላይ ቁጥር 15 ይዩት በደንብ ስሙ እንደሚል እዚህ ጋር አሁን እንፈልጋት እችን ነው። ማህተመ ድንግልናዋ በደንብ ስሙ እዚህ ጋር መጀመሪያ ችግር የለም እናንብበው ጊዜ ለመቆጠብ ነው እንጂ ድንግልና ካለው ባህሪዋ ያ ማለት ድንግል ከሆነች ድንግል ማርያም በግብረ መንፈስ ቅዱስ በባህሪ ከኛ ጋር አንድ የሚሆን እንደኛ የሚታመም የምትናገር የምታውቅ ነፍስ ያለችው ስጋን ተፈጥሮ ተዋሃደ። ስለዚህ ክርስቶስ የነሳው ስጋ ምን አይነት ነው? እንደኛ
አያችሁ፣ እንደኛ ከኛ ጋር አንድ የሚሆን እንደኛ ይሄ እዚህ ጋር የሚታመን የምትናገር የምታውቅ ነፍስ ያለችው ስጋ እዚህ ነፍስም ስጋን የነሳው ይሄ ሃይማኖተ አበው ነው። ዘዲዮናስዮስ የምትናገር የምታውቅ ነፍስ ያለችው ስጋን ፈጥሮ ተዋሃደ። መድህን በመወለዱ እውነት ነው፣ መድህን ነው፣ መድኃኒት ማለት ነው። በመወለዱ ማኅተመ ድንግል ነው አልለወጠው። ከአብርሃምና ከዳዊት ዘር በተገኘ ባህሪ በእውነት ሰው ሆነ። ወንጌላዊ ዮሐንስ እንደጻፈ በደንብ ስሙ እዚህ ጋር አሁን ቃል ስጋ ሆነ። ከዛስ ቃል ስጋ ሆነ፣ ባህሪያችንም ባህሪ ያደረገ። ማኅተመ ድንግልናዋ ሳይለወጥ ከቅድስት ድንግል ማርያም ነፍስን ስጋ ነስቶ በተጸነሰ በተወለደ በቃሉ በአካላዊ ቃል እግዚአብሔር አዳነን። አየ ጽንሰቱ ውልደቱ የድህነት አካል ነው። የአባቶቻችን ሃይማኖት ይሄ ነው። የቀደምት አባቶች ትምህርት ይሄ ነው። ከቅድስት ማኅተመ ድንግልናዋ ሳይለወጥ ድንግል ማርያም ማኅተመ ድንግልናዋ ተለወጠ ብሎ ተናግሮ ነገር ድህነት ተበላሸ። ኑፋቄ ነው። ድንግል ማርያም ልጆች አሏት ብዬ ላቲ ስብሐት አምናለሁ ብሎ አንድ ሰው ክርስቶስ ግን ተሰቅሎልኛል ሞቶልኛል ቢል የለም። እዚህ ጋር ለዚህ ነው አባቱ ያስቀምጡት ማኅተመ ድንግልናዋ ሳይለወጥ ካሉ በኋላ ከቅድስት ድንግል ማርያም ነፍስን ስጋ ነስቶ ሁለቱንም ነፍስንም ስጋንም በተጸነሰ ከዛስ በተወለደ በቃሉ እግዚአብሔር አዳነን። ያውም እኮ ዮሐንስ 1:4 የሚጠቅሰው ቃልም ስጋ ሆነ የሚለው ገላትያ 4:4 የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን የሚለው ከዛ ዕብራውያን 2:16 ይጠቅሳል። ሃይማኖተ አበው ዘቅዱስ ዲዮናስዮስ ዘአንጾኪያ ምዕራፍ 101 ክፍል 1 ቁጥር 15 ገጽ 451 ላይ። ስለዚህ ማኅተመ ድንግልናዋ ሳይለወጥ የምትለው ቀን መሰረታዊ ጉዳያችን ነው እና ይህንን አሁን ዶግማ ነው። ማኅተመ ድንግልናዋ ችግር የለውም፣ ድንግል ማርያም ልጆች አሏት፣ ማኅተመ ድንግልና ዘላለማዊት ድንግል ብዬ አላምንም፣ ግን ክርስቶስ ሞቶልኛል ሰቅሎኛል ማለት እንኳን አይችልም። ከአባቶች ትምህርት ይወጣል፣ ከአስተምሮ ይወጣል ለማለት ነው። እሺ ዛሬ ሁለተኛ የምናየው ነጥብ የሞተልን የዓለማት ሁሉ ፈጣሪ ነው። ይህንን ሳያምን አንድ ሰው የክርስቶስን ድህነት ቢሰብክ ዋጋ የለው። በደንብ ያዙ። ፈጣሪ ዓለማት ኢየሱስ ክርስቶስ አዳነን ብለን የምናምነው የዓለማት ፈጣሪ ነው። ከዚህ ከሃይማኖተ አበው ብቻ ብዙ ነገር እናሳይ። ሃይማኖተ አበው ላይ ብቻ ይየልን ማለት ተመልከቱ። እዚህ ሃይማኖተ አበው ላይ እልመስጦአጊያ የሚባል አለ። የ12 ሐዋርያት ትምህርት ማለት ነው። እልመስጦአጊያ ሲል እዚህ ሐዋርያት ትምህርት ላይ ክፍል 1 ላይ ተመልከቱ። አንድ ላይ ምንድነው 12ቱ ሐዋርያት ምርጥ ዕቃ ጳውሎስ፣ የጌታ ወንድም የተባለ የኢየሩሳሌም ኤጲስቆጶስ ያዕቆብ፣ 7ቱ ዲያቆናት፣ 72ቱ አርድእት። በደንብ ስሙን እዚህ ጋር ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ምናችን ጌታችን፣ ከዛስ ፈጣሪያችን፣ ከዛስ መድኃኒታችን ኢየሱስ ክርስቶስ ለእኛ ለሐዋርያት ያስተማረን ሃይማኖት ከመጽሐፈ ኪዳን የተገኘች ከምን የተገኘች ከመጽሐፈ ኪዳን የተገኘች ናት። ይህችን ሃይማኖት ይህችን መጽሐፈ ኪዳን ምዕመናን ከቅዳሴ በፊት ያንብቧት አሉ። ኪዳን የሚደርሰው መቼ ነው? ከቅዳሴ በኋላ ነው? በፊት ነው? በፊት። ለዚህ ነው መጽሐፈ ኪዳን የሚደርሰው ከቅዳሴ በፊት የሆነው ማን የነገረን? ሃይማኖተ አበው። በዚህ አጋጣሚ ለምንድነው ቅዳሴ ከተቀደሰ በኋላ ኪዳን የማይደርሰው? ለምንድነው ኪዳን ከቅዳሴ በፊት የሆነው? ይሄው ተቀምጧል እዚህ ጋር ከመጽሐፈ ኪዳን የተገኘ ይላል። ምን ይላል? ከዛ ላይ ይህችን ሃይማኖት ከምዕመናን ከቅዳሴ በፊት ያንብቧታል። እኛ የምናነበው ይህን እልመስጦአጊያ ነው። ኪዳን የሚያደርሱ ደግሞ እነማን ናቸው? ካህናት ናቸው። መቼ? ከቅዳሴ በፊት። ይቀጥላል እዚህ ጋር ሁለተኛ ላይ ይህቹ ምዕመናን ከቅዳሴ አስቀድመው የሚያነቧት ይሄኛዎች እልመስጦአጊያ ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማራቸው ሃይማኖት ናት። ማን? ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስን ፈጣሪ ብሎ ማመን የድህነታችን አካል ነው። ጌታችን ብቻ አይደለም፣ መድኃኒታችን ብቻ አይደለም፣ አምላካችን ብቻ አይደለም እንለው፣ ፈጣሪያችን። ፍጡር ጌታ ሊባል ይችላል። መድኃኒት ፍጡራን ሊባሉ ይችላሉ። አምላክ
ፍጡራን ይባላሉ። የዚህ ዓለም አምላክ ተብሏል ሰይጣን እንኳን ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ሰይጣን የዚህ ዓለም አምላክ ተብሏል እኮ። ግን ፈጣሪ ግን አይባልም። ለፍጡር የጸጋ ፈጣሪነት የለም። የጸጋ አምላክነት አለ፣ የጸጋ ጌትነት አለ፣ የጸጋ ንግስነት አለ። እኛን እንኳን ነገሥታት አደረገን እንኳን እንላለን። ይሄ ግን ማን ነው? ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ በድህነታችን ትምህርት ላይ የመጀመሪያው የሐዋርያት ትምህርት ለመስጠዋጊያ ላይ ክርስቶስን ፈጣሪ ብሎ ማመን የድህነታችን አካል ነው። እንቀጥል። እዚሁ ሃይማኖታው ላይ ማለት ሌላ ነገር ውስጥ እንኳን ሳንገባ ሃይማኖታው ላይ የቀደምት አባቶቻችን ትምህርት ነውና ይሄንን ማየትም ተገቢም ስለሆነ ከዛን ማጣቀሰው ሰለስቱ ምዕት ደግሞ እንዳሉ ተመልከቱ። ሰለስቱ ምዕት ሃይማኖታው ላይ ማለት ቁጥር 21 ላይ እዚህ ጋር ሰለስቱ ምዕት ብሎ ከዛ አትናቴዎስ የሚለው እዚህ አትናቴዎስ እዚህ ስለሚቀጥል ነው። ከስር ከላይ ያለ እዚህ ጋር የሰለስቱ ምዕት ነው። አሁን ስሙ እዚህ ጋር ምን እንደሚል ከነርሱም ሁሉ እያንዳንዱ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን እያመሰገነ ወደ ሀገሩ ሄደ። ማንን? ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን እያመሰገነ። ክርስቶስ ምናችን ነው? ፈጣሪያችን። ፈጣሪያችን ብቻ አይደለም መድኃኒታችን። ለዚህም ነው ስሙን ስንጠራው በልብ መታሰቡ በቃል መነገሩ በቅዱሳት መጽሐፍ መዘገቡ ከፍ ከፍ ይበልና ጌታችን አምላካችን መድኃኒታችን ክርስቶስ የምንጠራው ለዚህ ነው። የሰለስቱ ምዕት ትምህርት ይሄ ነው። እያንዳንዱ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን እያመሰገነ ወደ ሀገሩ ሄደ። ፈጣሪያችን አናፍርበትም። ይሄ የሃይማኖት አበው ነው፣ የቤተክርስቲያናችን ትምህርት ነው። ፈጣሪያችን ብሎ ማመን አንዱ ነው። እሺ እዚህ ጋር ደግሞ የፊልኪስ ዘቅዱስ ፊልኪስ ሰማዕቱ የሮሜው ማለት ነው ምዕራፍ 38 ላይ ክፍል 3 ተመልከቱ። ክፍል 3 ላይ ቁጥር 6 ይዩት። ዳግመኛ መከራ የተቀበለ ይህ ቅዱስ ፊልኪስ በፈጣሪያችን በኢየሱስ ክርስቶስ ዛሬ እናምናለን አለ። በማን እናምናለን? በፈጣሪያችን በኢየሱስ ክርስቶስ ዛሬ እናምናለን አለ። የሃይማኖት አባቶቻችን ሃይማኖት ነው ይሄ። አናፍርበትም። ስሙን ብቻ ጥራ ኢየሱስ ብቻ በል ብለን ተብለን አይደለም እኛ የምንገደደው። አዎ ስሙን እንጠራለን ኢየሱስ ክርስቶስ ብለን አምላካችን ጌታችን መድኃኒታችን በመጥራታችንም የአባቶቻችን ሃይማኖት ነው። ዳግመኛ መከራ የተቀበለ ይህ ፊልኪስ የተባለው አባት የሮሜ ሊቀ ጳጳስ ነው። በነገራችን ላይ ሰማዕት ጭምር ነው፣ እንደ ሰማዕቱ ዩስጢኖስ ማለት ነው። ቅዱስ ፊልኪስ እንደሚለው በፈጣሪያችን በኢየሱስ ክርስቶስ ዛሬ እናምናለን። ክርስቶስ ምን ለዋል? በፈጣሪያችን። ስለዚህ ያዳንን የተሰቀለልን የሞተልን ማናው ነው? ፈጣሪያችን አምላካችን ብለን እንጠራዋለን። ምናፍርበት አይደለም ማለታችን ነው። እሺ ቴዎዶሲዮስስ ምን ብሎ መሰከረ? ቴዎዶሲዮስን ደግሞ እንመልከት። ሃይማኖተ አበው የእስክንድሪያው ማለት የእስክንድሪያው ቴዎዶሲዮስ እዚህ ሃይማኖተ አበው ላይ ምዕራፍ 83 ላይ ማለት ነው። እዚህ ታይቷል ምዕራፍ 83 ቁጥር 34 ተመልከቱ። በእውነት የታመናችሁ የእስራኤል ወገኖች ለእናንተ እናስተምራችኋለን። ምን ያስተምራል? እንግዲህ ይላል እንግዲህ ምን ቸር ፈጣሪያችን ክርስቶስ በብቻው ደም፣ እውነት ነው ደሙ የማን ነው? የክርስቶስ ብቻ ነው አይደል? እንግዲህ ቸር ፈጣሪያችን ክርስቶስ በብቻው ደም ገንዘብ ወዳደረጋት ወደምትታመን ቤተክርስቲያን አንድ ሆነን ፈጥነን እንሂድ። በገዛ ደሙ ያጃትን ማለት ነው። በማን ገዛ ደም? በክርስቶስ። እሱ ክርስቶስ ማን ነው? ቸር ፈጣሪያችን። ስለዚህ በገዛ ደሙ የዋጀን እሱ ክርስቶስ ምናችን ነው? ፈጣሪያችን። የድህነታችን አካል ነው። የሞተልን ፈጣሪያችን ነው። ቸር ፈጣሪያችን ክርስቶስ በብቻው ደሙ የማን ነው? የክርስቶስ ብቻ። በገዛ ደሙ ነው ያዋጃት። ገንዘብ ወዳደረጋት የራሱ ያደረጋት ማለት ነው ወደምትታመን ቤተክርስቲያን አንድ ሆነን ፈጥነን እንሂድ። ይሄን የሚናገረው ማን ነው? ሃይማኖተ አበው ዘቅዱስ ቴዎዶሲዮስ። ምዕራፍ ስንት ነው? 83 ክፍል 3 ነው። ቁጥር ደግሞ 34 ላይ ገጽ ደግሞ 354 ላይ እናገኘዋለን። ስለዚህ አካላችን ነው፣ የድህነታችን አካል ነው ፈጣሪያችን በማመናችን። እሺ አሁን ደግሞ እዚሁ ሃይማኖተ አበው ላይ ደግሞ ዮሐንስ የሚባል የአንጾኪያ ኤጲስቆጶስ አለ። ይቅርታ የእስክንድሪያ
የእስክንድርያው ሊቀ ጳጳስ ዮሐንስ በምዕራፍ 90 እዚህ ማለት ነው በምዕራፍ 90 ቁጥር 34 እንደሚተመልከቱ ፈጣሪያችን ክርስቶስ ለጌትነቱ እንደሚገባ ስጋ መለወጥ የሌለበት እስኪሆን ድረስ ድንቅ በሚያሰኝ ትንሣኤ ሙስናን መቃብርን አጥፍቷልና። ምን ፈጣሪያችን ክርስቶስ ለጌትነቱ እንደሚገባ ስጋ መለወጥ የሌለበት ውላጤ የሌለበት እስኪሆን ድረስ ድንቅ በሚያሰኝ ትንሣኤ ሙስና መቃብርን አጥፍቷልና። ሙስና መቃብርን አጠፋ። ምን ማለት ሙስና መቃብር ማለት? ኮራፕሽን ማለት ሳይሆን መበስበስን በስብሶ መቅረትን ድል ነስቶ ተነሳ ማለት። ማን ነው ይሄ? ክርስቶስ ፈጣሪያችን ክርስቶስ። ይሄን የት ነው የምናገኘው? ሃይማኖተ አበው ዘቅዱስ ዮሐንስ ዘእስክንድርያ። የእስክንድርያ አባቶች ናቸው እነዚህ። ምዕራፍ 90 ቁጥር 34 ገጽ 396 ግልጽ ነው። አንድ ልስጣችሁ ከሃይማኖት አበው በጣም መሰረታዊ ጉዳይ ስለሆነ ለምን ፈጣሪያችን ብለን ማመናችን የአንድ የሁለት አባት ጥቅስ ሳይሆን የቀደምት አባቶቻችን የጋራ ትምህርት መሆኑን እንድንገነዘቡ ለማስቻል ያክል እንደዚህ መጠቅሰው ማለት ነው። እሺ ሃይማኖት አበው ዘቅዱስ ሚናስ ተመልከቱ። ደግሞ ሚናስ ነው የሚናገረው። ይሄን ሚናስ ዘእስክንድርያ ነው። ይሄም የእስክንድርያው ኤጲስቆጶስ ነው። ምዕራፍ 90 ተመልከቱ። ምዕራፍ 90 ቁጥር 16 ተመልከቱ። ጌታችን ፈጣሪያችን ኢየሱስ ክርስቶስ መቼም ሰው የሆነ አንድ አካል የተዋሃደ አንድ ባህሪ ነው። ማን? ጌታችን ፈጣሪያችን ኢየሱስ ክርስቶስ። ስለዚህ የሞተልን የተሰቀለልን አንድ አካል አንድ ባህሪ የሆነው ማን ነው? ጌታችን ፈጣሪያችን ኢየሱስ ክርስቶስ። መቼም ነው የማይቀየር። መቼም ሰው የሆነ አንድ አካል የተዋሃደ አንድ ባህሪ ነው። አንድ አካል ያለው ሁለንተናው የወልድ ነው። ይኸውም ቃል ስጋ ነፍስ ልቦና ነው። አንድ ግብር ነው። ሊቃውንት በአንቀጸ ስጋዊ አካልን የወልድ ህላዌ ብቻ አድርገው ይናገራሉና እሱም ሶስትነቱ አካላት አንድ የሚያደርገው ህላዌ አይደለም። አብ በወልድ ህልው ነው። ህልው ደግሞ አብ በወልድ ህልው ነው። ወልድም ደግሞ በአብ ህልው ነው። ጌታችን ፈጣሪያችን ኢየሱስ ክርስቶስ መቼም ሰው የሆነ አንድ አካል የተዋሃደ አንድ ባህሪ ነው። አንድ አካል አንድ ባህሪ ማን ነው? እሱ ጌታችን ፈጣሪያችን። ይሄ ማን ነው? የሚናሱ ኤጲስቆጶስ። ገጽ ስንት ነው? 448 ውዳሴ ማርያም ላይ የለም አለ አይደል? የማክሰኞ ውዳሴ ማርያም ይላል ዓለምን ሁሉ የፈጠረ ጌታን የወለድሽ ሆይ ደስ ይበልሽ አይልም? የሰሉስ ውዳሴ ማርያም ላይ የወለደችው ማንን ነው? ዓለምን ሁሉ የወለደች ውዳሴ ማርያም የሰሉስ ላይ። እሺ ይሄንን ከውዳሴ ማርያም ላሳያችሁ። ውዳሴ ማርያም ላሳያችሁ ከዚህ ገጽ 42 ላይ የሚገኝ ማለት ነው። ዓለምን ሁሉ የወለድሽ ወይ አችሁ። የዓለም ሁሉ ፈጣሪ ማለት እኮ ነው። በሌላ አነጋገር ዓለምን ሁሉ የፈጠረ ጌታን የወለድሽ ወይ ደስ ይበልሽ። ዓለምን ሁሉ የፈጠረ ማን ነው? ዓለምን ሁሉ የፈጠረው ኢየሱስ ክርስቶስ። እሱን የወለድሽ ወይ ደስ ይበልሽ። እስቲ እንበላት እስቲ በግዕዝ እችኛዋ። እሺ ችን የሰሉስ ላይ ናት አይደል? የሰሉስ ላይ ድካም ቢኖርም የግድ ማየት ስላለብን ነው ማሳያችሁ ያለሁት። እሺ 42 ላይ ተመልከቱ። እዚች ጋር ዓለምን ሁሉ የፈጠረ ጌታን የወለድሽ ወይ ደስ ይበልሽ። በግዕዙ ይቅርታ የማክሰኞ ውዳሴ ማርያም ነው። ይሄ የማክሰኞ ውዳሴ ማርያም ላይ ተፈሥሒ ኦ ወላዲተ ፈጣሪ ኩሉ ዓለም ምን ማለት ነው? ሀያውን ዓለም የፈጠረ ጌታን የወለድሽው ተፈሥሒ ደስ ይበልሽ። እውነት ነው። ዓለማትን ሁሉ የፈጠረው ማን ነው? እርሱ። ሁሉ በእርሱ ሆነ፣ ከሆነውም ሁሉ አንዳች ስንኳ ያለ እርሱ አልሆነም። ውዳሴ ማርያም ድገሙ ክርስቲያኖች። ጸሎት ብቻ አይደለም፣ ይሄ ልመና ብቻ አይደለም፣ የድነታችን አካል ነው። ተፈሥሒ ኦ ወላዲተ ፈጣሪ ኩሉ ዓለም ነው የሚለው። ሀያውን ዓለም 22 ዓለማት ነው የተፈጠረው። ሀያው ያለው ለምንድን ነው? ሁለት ሲሆን ያው ጎድሎ መጥራት የመጻሕፍት ልማድ ነው። ለምሳሌ 318ቱ ሊቃውንት ነው ምን ላል ሰለስቱ ምዕት እንዴ ይላል። 72ቱ አርድእት አሉ አይደል? ግን 70 አርድእት ይላል።
ያው 2 ከ5 በታች ስለሆነ ስለማይቆጠር ለምሳሌ አንድ ሰው 102 ብር ቢሰጠን ልብ በሉ አንድ ሰው 102 ብር ቢሰጠን 100 ብር ሰጠኝ እንላለን 2 ብር ትንሽ ብር ስለሆነች ማለት ሲጎድል መጽሐፍ ሳይቆጥር መጥራት ለማለት ነው ሰለስቱ ምዕት እንላለን 300 ማለት ነው ግን እኮ ሊቃውን 318 ናቸው ከ50 በታች ሲሆን ስለማይቆጠር ስለዚህ 20ውን ዓለማ ሲል ምን ማለት ነው 22ቱን ለማለት ነው በውስጥ ታዋቂነት ማለት ነው 22ቱን ዓለም የፈጠረ ጌታን የወለድሽ ተፈስሒ ደስ ይበልሽ ከዛ ሚላ ሳይነ ቅድስ ካለ በኋላ 20ውን ዓለም ከፈጠረ ልጅሽ ጽኒት በድንግልና ጸጋውን ክብሩ እንዳይነሳ ለምኝልን የፈጠረው ማንን ነው 20ውን ዓለም ተፈስሒ ምን ማን ኦ ወላዲተ ፈጣሪ ኩሉ ዓለም ምን ማለት ነው በአማርኛ ሁሌ ውዳሴ ማርያም ስንደግም የማክሰኞን ዓለምን ሁሉ የፈጠረ ጌታን የወለድሽ ወይ ደስ ይበልሽ ምን የፈጠረ ዓለምን ሁሉ የፈጠረ ከዛስ ምን አደረገችው ዓለምን የፈጠረ ሁሉ ጡትሽ ፍጥረቱን ሁሉ የሚመግበውን ጡትሽን አጥብተሽዋልና አይደለ የሚክድ ሰው አለ የለም አይደል ፍጥረቱን ሁሉ የሚመግብ እኮ ነው ፈጣሪ ነው እስቲ እናሳይ እንደ ግሩም የሆነ ጋር ያ የሞተልን የተሰቀለልን ማን ነው ፈጣሪ ነው ብሎ ማመን ግድ ነው ለዛ ነው የምናሳየው ይሄው ተፈስሒ እንተ አጥበውኪ ሚዮ አጥበውኪዮ ሐሊበ ለዘይሴስዮ ለኩሉ ፍጥረቱን ሁሉ በፀሐይ አብስሎ በዝናብ አብቅሎ የሚመግበው እርሱን ጡትሽን ይዘሽ አጥብተሽዋል ምን ይበልሽ ተፈስሒ ደስ ይበልሽ እሺ አንድም ይላል ሰውን ሁሉ ስጋውን ደሙ ሰጥቶ የሚመግበውን እርሱን ጡትሽን ይዘሽ አጥብተሽዋልና ተፈስሒ ደስ ይበልሽ ስለዚህ ተፈስሒ እንተ አጥበኪዮ ሐሊበ ወተት ነው ለዘይሴስዮ ለኩሉ ፍጥረቱን ሁሉ በፀሐይ አብስሎ በዝናብ አብቅሎ የሚመግበውን እርሱን ጡትሽን ይዘሽ አጥብተሽዋልና ስለዚህ ያ የተወለደልን ያ ከድንግል ማርያም የተወለደው ማን ነው ፍጥረቱን ሁሉ የሚመግብ የዓለማት ሁሉ ፈጣሪ ነው ይሄን ማመን ተገቢ ነው የድነታችን አካል ነው የሞተላችሁ ማን ነው ሲባል ፈጣሪያችን የወለደችው ማንን ነው ፍጥረቱን ሁሉ የሚመግበው ይሄንን ለናቅ ልንመሰክር ይገባል ማለት ነው ያዳነው ማንን ነው ዓለምን ሁሉ ያዳነ ነው ይሄን ይመስላል ነገ ከዚህ እንቀጥላለን እንዳይበዛባችሁ ለዛሬ ይበዛባችሁ እንዳትሰለቹ ትንሽ በጣም ብዙ መረጃ ቢቀርብ መሰላቸት እንዳይሆን ምጥርን ሲል ይበቃል ኮር ፖይንቱ ምንድነው የሞተልን የተሰቀለልን ምናችን ነው ፈጣሪያችን ድንግል ማርያም ጡቷን ያጠባችሁ የመገበችው ዓለምን ሁሉ የሚመግበውን ነው ለዚህ ነው ተፈስሒ ኦ ወላዲተ ፈጣሪ ኩሉ ዓለም ሲል ዓለማትን ሁሉ የፈጠረ ጌታን የወለድሽ ወይ ደስ ይበልሽ የወለደችው ምንን ነው ወላዲተ ፈጣሪ ሆነች ዓለማትን ሁሉ የፈጠረውን ጌታ ወለደችው ማለታችን እሺ ግልጽ ነው አይደል ይሄንን ሃይማኖት አበው በደንብ በሚገባ ማወቃችን ካልቀረ በደንብ እንድንይዘው አድራ ለማለት ወዳለሁ ዝም ብለን ብቻ ውዳሴ ማርያም ደጋሚ ጸሎት ምን ጸልይ ዝም ብለን ብቻ በልምድ ሳይሆን ከልባችን በእውነትም ውዳሴ ማርያም ገብቶን ውዳሴ ማርያም ምን ማለት እንደሆነ ተረድተን በሚገባ አውቆ ማንበብ ተገቢ ነው ይሄንን እንቀጥላለን ማለት በሚቀጥለው ጊዜ ስንገናኝ ለኛ የሞተልን ኢየሱስ ክርስቶስ ያለ ኃጢአት ነው ምንም ኃጢአት የሌለበት ንጹህ ባህሪ ነው ይሄ ራሱ የድህነታችን አካል ነው የሞተልን የዓለማት ሁሉ ፈጣሪ ነው አንድ ሁለተኛስ የሞተልን የዓለማት ፈጣሪ ብቻ ሳይሆን ምንድነው ያ የሞተልን የዓለማት ሁሉ ፈጣሪ ምንድነው የሞተልን ያለ ኃጢአት ነው ያለ ኃጢአት ማለት ነው ምንም በደልና ኃጢአት ሳይኖርበት ንጹህ ባህሪ ሆኖ ሳለ ነው ማለታችን ስለዚህ የሞተልን ያለ ኃጢአት ነው ብለን እናምናለን ይሄን በሚቀጥለው ጊዜ እናያለን ስለዚህ የአምላክ ሰው መሆን የድነታችን አካል ነው
ዛሬ ያየነው እሱ ነው። የአምላክ ሰው መሆን የድህነታችን አካል ነው። ስለዚህ ክርስቶስ ሰው ሆነ ብለን ስንናገር ዳህንንም ጭምር እያልን ነው። ኦርቶዶክሳዊ ነገረ ድህነት ትምህርት መስቀል ላይ ብቻ ያለ አይደለም። የአምላክ ሰው መሆን ራሱ የድህነታችን አካል ነው። ሁለተኛ ያ ሰው ሆነ የምንለው አካል አካላዊ ቃል ስግው ቃል ብቻውን መለኮት ብቻውን ስጋ አይደለም ያዳነን። ያዳነን ማለት ስግው ቃል ያዳነን ብለን እናምናለን። ደግሞ ያ ስግው ቃል ደግሞ ተዋህዶ ብለን የምናምነው ቃል ስጋ ወደ መሆን አልተለወጠም፣ ስጋም ቃል ወደ መሆን አልተለወጠም፣ ወይ ደግሞ ቃል መጥቶ አላደረበትም። ምናምነው ምንድነው? ሁለት አካላት ሁለት ባህሪ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ያለ መጠፋፋት ያለ መቀላቀል ያለ መደራረብ ያለ መጨማመር በተዋህዶ በተአቅ ማለት ሁለቱም በአንድነት ባሉበት ቄሮሴን ሲያስረዳ ቢላን ወይ ብረትን እሳቱ ስንከተው እንደሚሆነው ፍም ሆኖ ይቀላል። ቢላው እሳቱ ወደ መሆን አይቀየርም፣ እሳቱም ቢላው ወደ መሆን አይቀየርም። እሳቱ እሳትነቱ እንደተጠበቀ ሆኖ ቢላውም ቢላነቱ እንደተጠበቀ ሆኖ እሳቱ ቢላውን ይዋሃደዋል። በተአቅቦ ማለት ይሄ ነው። መለዋወጥ የለም። ብረትም እሳት ወደ መሆን አይቀየርም፣ እሳትም ብረት ወደ መሆን አይመጣም። ይህንን በደንብ አድርገን ልንገነዘብ ይገባል ለማለት ያክል ነው ያመጣ ነው። ስለዚህ አሁን ምንድነው ያየነው? ቀጥለን ደግሞ ያ የሞተልን ይህ ስግው ቃል ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው የሆነው አካል ሰው የሆነው ስግው ቃል ምንድነው? ፈጣሪ ነው፣ ነብይ አይደለም። ክርስቶስ ሐዋርያ ይባላል የተላከ ለማለት ከሐዋርያት አንዱ ግን አይደለም። ክርስቶስ ፍጹም ሰው ነው፣ የሰው ልጅ ይባላል፣ ከሰዎች መካከል አንዱ ግን አይደለም። ክርስቶስ ነብይ ይባላል፣ ከነቢያት አንዱ ግን አይደለም። የታቸው ቃላቶች እንዴት እንደሚለያዩ ሊቀ ካህናት ይባላል፣ ከሊቀ ካህናት መካከል አንዱ ግን አይደለም። ስለዚህ ሰው ይባላል፣ ከሰዎች መካከል አንዱ አይደለም። ነብይ ይባላል፣ ከነቢያት አንዱ ግን አይደለም። ሐዋርያ ይባላል፣ ከሐዋርያት መካከል አንዱ ግን አይደለም። ለምሳሌ መልካ ኢየሱስ ላይ ክርስቶስ ነብይ ወሐዋርያ ሲል ምን ማለት ነው? መጻያትን ኃላፊያትን ነቢያት ይናገሩ የለ እርሱን በባህሪው ያውቃል። ሐዋርያ ማለት የተላከ ነው። ከባህሪ አባቴ ከአብ ተልኬ መጥቻለሁ ስላለ የሚያንስ ሆኖ አይደለም። እንዲህ እንዳናስብ ደግሞ እኔና በአንድ ብሎ ደግሞ ዘጋ። ስለዚህ የሞተልን ለእኛ ብሎ ሰው የሆነልን ያ ስግው ቃል ኢየሱስ ክርስቶስ ፈጣሪ ነው ብሎ ማመን የድህነታችን አካል ነው። በሚቀጥለው ጊዜ ደግሞ መድኃኒታችን ኢየሱስ ክርስቶስ የሞተልን ንጹሕ ባህሪ ነው፣ ኃጢአት የለበትም ብለን እናምናለን። የድህነታችን ራሱ አካል ነው። አካል ይህንን በደንብ ልናውቅ ይገባል ለማለት ያክል ነው። ስለዚህ በደንብ አድርጋችሁ አይደለም በመጋቢ አዲስ ፍቅረ ማርያም የተዘጋጀ አይደለም። ይሄ በትንሣኤ ዘጉባኤ የታተመ ነው። እሱኛ ሃይማኖት አበው አይደለም። ስለዚህ እየደጋገማችሁ ኪዳን ቅድም የጠቀስነው ውዳሴ ማርያምን የጠቀስነው ከኪዳን ጸሎት ከቅዳሴ ከሰዓት ከውዳሴ ማርያም ከሃይማኖት አበው እንዲህ እያደረጉ በሚገባ እንዴት ሃይማኖት አበው እንዴት የመጽሐፈ ቅዳሴ እንዴት ትምህርተ ህቡዓት እንዴት ውዳሴ ማርያም በውስጡ እንዴት መጽሐፈ ኪዳን ነገድነትን እንዲያዙ በዚህ አጋጣሚ ነው። አሁንም ካሁን በኋላ ቀጥል ምናየው ይሄንን እንቀጥላለን። ያለ ኃጢአት የሞተልን ክርስቶስ ንጹሕ ባህሪ ነው። ይሄ የድህነታችን አካል ነው። ኃጢአት አለበት ክርስቶስ እያለ ሎቱ ስብሐት እንዲህ ብሎ እየተናገረ ሞቶልኛል፣ ተሰቅሎልኛል፣ ዋጋ ተከፍሎልኛል ብሎ ቢናገር ዋጋ የለውም። የሞተልን ንጹሕ ባህሪ ኢየሱስ ክርስቶስ ነው። አንዳንድ ማስታወሻ እንትን ልንገራችሁና በሚቀጥለው ሳምንት ምንቀጥለው ነው የምነግራችሁ። ከዛ ሁለተኛ ይህ የሞተልን ኢየሱስ ክርስቶስ የተሰቀለው ለዓለም እንጂ ለጥቂቶች አይደለም። የተሰቀለው ለማን ነው? ለዓለም ሁሉ ነው የተሰቀለልን። ውዳሴ ማርያም ይላል ሰው ሆይ ፈጽመ ደስ ይበልህ እግዚአብሔር ዓለሙን ሁሉ ወዶታልና አንድ ልጁንም የሚያምንበትን ሁሉ እስከ ዓለም ፈጽሞ እስከ ዘላለም ፈጽሞ ይድን ዘንድ አሳልፎ ሰጥቷልና ልዑል ክንዱን ሰደደልን፣ ቅዱስ ሆይ ለምኝልን። አይታችኋል ንግግሩም እንዴት ልቅም ያለ እንደሆነ። ሰው ሆይ ፈጽመ ደስ ይበልህ እግዚአብሔር ዓለሙን ወዶታልና። ሰው ሆይ
የተመረጠ ያልተመረጠ ለጥቂቶች አይደለም፣ ሰው የተባለ ሁሉ። ይሄ ውዳሴ ማርያም የሰኑኝ ነው። ስለዚህ የድህነታችን አንዱ አካል ምንድን ነው? ክርስቶስ የሞተው ለዓለም እንጂ ለጥቂቶች አይደለም። ይህ እንደዚህ እናምናለን። በማስረጃዎች ከሃይማኖት አበው ከውዳሴ ማርያም እናመጣለን። ለዚህ ሁሉ አስረጅ ማለት ነው። ከዛስ የድህነታችን አንዱ አካል ምንድን ነው? ስርየተ ኃጢአትን አገኘን፣ ኃጢአታችን ተሰረየልን። ይሄ ራሱ ማመን በክርስቶስ ሞት አንዱ ያገኘ ነው። በወልደ እግዚአብሔር በክርስቶስ በድህነት ትምህርታችን አንዱ የምናገው ምንድን ነው? የኃጢአት ስርየት አገኘን። ይህን እናምናለን። ከዛስ የዕዳ ደብዳቤያችን ደግሞ ተደመሰሰልን። ምን ነበር የዕዳ ደብዳቤያችን? ይሄ ራሱ የድህነታችን አንዱ አካል። እሺ ከጨለማ ወደ ብርሃን መጣን። በጨለማ የነበረ ህዝብ ምን አየ ይላል? ብርሃን አየ ይላል። ምንድነው ጨለማ የተባለው? አለማመን፣ ድንቁርና፣ ከእግዚአብሔር መለየት፣ በሲኦል መኖር፣ ይህ ሁሉ ጨለማ ይባላል። እሱን እንመጣበታለን። አሁንም ሌላኛው የድህነታችን አካል ደግሞ ምንድነው? ከሞት ድነን ህይወትን ሰጠን ክርስቶስ። ምንድነው ሞት? የሞት ራስ ትርጉም ምንድነው? ይህን ጭምር እናያለን። ከዛ ለዲያብሎስ ከመገዛት ነፃ ወጣን። ለዲያብሎስ ከመገዛት ነፃ ወጣን። ምን ይላል መጽሐፍ ቅዱስ? በነፃነት እንድንኖር ክርስቶስ ነፃ ወጣ። ነፃ ያወጣን ከምንድን ነው? ነፃ ወጣ ማለት እኮ የሆነ የተገዛ ነው ገዢ ያለ ማለት። ማን ነው ገዢያችን? የድህነታችን አካል። ከበድ ያላል፣ ትንሽ በዛባቸዋል። ሌላኛው ከፍዳ ዳንን። ምንድን ነው ፍዳ? መርገም ምንድን ነው? ይህን ጭምር እናነሳለን ማለት ነው። ከዛ ደግሞ መርገመ ስጋ መርገ ነፍስ ጠፋልን፣ ድህነተ ስጋ ድህነተ ነፍስን አደለን እንላለን። ምንድነው መርገመ ስጋ መርገመ ነፍስ? የስጋና የነፍስ መርገም ምንድን ነው? የድህነታችን የራሱ አካል ነው። ይህንም ማወቅ ተገቢ ነው። ከዛ ደግሞ ከተፈረደብን የሞት ፍርድ ደግሞ ወጣን፣ ነፃ ወጣን። የተፈረደብን የሞት ፍርድ ምን ነበረ? ይሄ ራሱ ነገረ ድህነት ላይ የሚያዝ ነው። ከዛ ከነፍስ ድዳነት፣ ከነፍስ እውርነት፣ ከነፍስ እንክሳነት፣ አንካሳነት ማለት ነው። እንክስና፣ ለምጻምነት፣ ጽኑ ደዌ፣ ከነዚህ ሁሉ ነፃ ወጣ። እዚህ ነፍሳችን ተጎድታ ነበር። በትክክል መሄድ ማትችል፣ ከእግዚአብሔር የተለየች፣ ማየት የማትችል የምታነክስ ነበረች። አይነ ልቦና ሁሉ የታወረ ነው። ለዚህ ነው ጌታችን ምን አለ? የሚያዩ እንዳያዩ የማያዩ ደግሞ እንዲያዩ መጥቻለሁ አለ። የድህነታችን አንዱ አካል ነው። የድህነታችን ነገረ ድህነት ይህን ሁሉ ያካትታል። በመጽሐፈ ቅዳሴም እናወሳዋለን። ሌላኛው የድህነታችን አካል ዲያብሎስ ላይ ፍዳውን አጸናበት። ጥንተ ጠላታችን ዲያብሎስን አጋዘው፣ አሰረው። ይህንን ማመን ራሱ መጀመሪያ ዋናው አይደለም የሚለው ሌባ ሊሰርቅ መጀመሪያ መሪውን ከዚህ በኋላ ሌላውን ነገር ይዘርፋል። ስለዚህ ዋናውን 5500 ዘመን ሲጠቀጥቀን በግራ ጋንን ስንጠቀጠቅ በመንጸፈ ዳይን ወድቃ የነበርን እኛን ሲገዛን የነበረውን ዲያብሎስን ፍዳ አጸናበት። ይህን ጭምር ነው ያለ። ከዛ የድህነታችን ሌላኛው አካል ከመጥፋት አድኖ የህይወት ዋስትና ሆነ። ድህነታችን ዋስትና አለው፣ ጋራንቲ አለው። ጋራንቲና ዋራንቲ ይለያያል። ታውቃላችሁ አይደል? ፍሪጅ ስትገዙ፣ ቴሌቪዥን ስትገዙ የምትጠይቁት ጥያቄ ምንድን ነው? አንዱ ጋራንቲ ወይ ደግሞ ዋራንቲ፣ ሁለቱ ይለያያል። ጋራንቲ ማለት እቃው ቢበላሽ እንቀይራለን። ዋራንት መስጠት ማለት ነው ደግሞ እቃው ቢበላሽ እንጠግናለን። የኛ ድህነት ዋስትና አለው እና ድጋሚ ተሰቀል ሞት አንለው። አሁን እኮ በድያለሁ፣ አሁን እኮ አሰርቻለሁ፣ አሁን እኮ ዘሙቻለሁ፣ አሁን እኮ ረክሻለሁ እና እንደባለፈው ውረድ ተወለድ ተሰቀልና ሞት አንለው። ድህነታችን ዋስትና አለው። ይሄን ኃጢአት እኮ መሰረይ እኮ አይችልም፣ ይሄን በደል እኮ ይቅር ማለት እኮ አይችልም አይባልም። ዋስትና አለው። የትኛውንም እርኩሰትን ኃጢአትን ይቅር ማለት የሚችል ስርየትን የሚያሰጥ ቤዛነት ነው። የድህነታችን አካል ነው። ከዛ ደግሞ ሰልጥኖብን የነበረው ፍታት ውቀት ወዲያው ወደ ሴት ማዘንበል፣ ወዲያው ወደ ጣዖት አምልኮ መሄድ፣ ይህን ድል እንሰሳ ዘንድ ጸጋ መንፈስ ቅዱስን አደለ። ዝም ብሎ እንዳንሰናከል፣ ዝም ብለ ጣዖት እንዳንሰግድ፣ ለዝሙት፣ ለኃጢአት፣ ለርኩሰት፣ ለሐሜት እንዳንገዛ ራሳችን መግዛት የምንችልበትን ጸጋ መንፈስ ቅዱስን አደለ። የድህነታችን አካል
ከዛ ደግሞ ስጋት የሌለበት ፍጹም ድነት ተሰጠን። ምንም የማያሰጋ ከእንግዲህ ገነት መዘጋት አይችልም አንለስ እኛ መርጠን እምቢየው ካላለን በስተቀር። ገነት አሁን ተከፍቷል፣ ሲኦልም ክፍት ነው። እምቢየው ካለ መግባት ይችላል አንድ ሰው። ስጋት የሌለበት ድህነት ተሰጠን። ይሄ የድህነታችን አካል ነው። ነገረ ድህነት እንዴት እንደሚሰፋያችሁ በመስቀል በመሰቀል ክርስቶስ ደግሞ አዳነን፣ ያድነናልም። አሁን ይሄ ራሱ የድህነታችን አካል ነው። በመስቀሉ ሞቱ ነው ያዳነን ብለን በመስቀል ብለን መናገራችን የድህነታችን አንዱ አካል ነው። ነገረ ድህነት ይህን ሁሉ ያካትታል ለማለት ያክል። እግዚአብሔር ከፈቀደ በመጽሐፍ መልክ እናወጣዋለን። እግዚአብሔር ይወደደ ቀን። እስከዛው ግን እናንተ ትምህርቱን በደንብ ያዙ። ሁለተኛ የድህነታችን አካል እውነተኛው አስተምሮ ተገለጠልን። እውነተኛው አስተምሮ ተገለጠልን። እውነተኛው አስተምሮ ምን የሚል ቃል አለ መጽሐፍ ኪዳን ላይ? የማይለወጥ በአንተና ምን ዘንድ ማመንን የሰጠህን አለ የሚለው። የማይለወጥ በአንተ ማመንን የሰጠህን ማን የሰጠን? ያን የገለጸልን ማለት እርሱ ነው። እሱ ክርስቶስ ባይገለጽ ኖሮ እውነተኛ አስተምሮ አይገለጥም ነበር። ስለዚህ እውነተኛ አስተምሮ የተገለጠው ክርስቶስ ሰው መሆኑ ነው። ያቺ የተገለጠች እውነተኛ አስተምሮ ለሐዋርያት ተሰጠች። ሐዋርያት ለታላላና ሐዋርያት፣ ከዛ ለአፖስቶሊክ ፋዘርስ፣ ከዛ እኛ ጋር ደረሰ በቅብብሎሽ። ስለዚህ የድህነታችን አንዱ አካል ምንድን ነው? እውነተኛ አስተምሮን ማግኘታችን እንጂ በቃ ድኛለሁ ሀይ ተሰርዮልኛል ብቻ ማለት አይደለም። ሌላው ጸጋ መንፈስ ቅዱስ ተሰጠን። ጸጋ መንፈስ ቅዱስ ተሰጠን። መንፈስ ቅዱስን በመስጠት የሚጠቅም ኃይልም ኪዳለ ኃይልን እስከምትለብሱ በኢየሩሳሌም ቆዩ አላለ? የድህነታችን አካል ነው። መሰረዩ ብቻ አይደለም፣ በደላችን መሰረዩ መቅረቱ ከደደብ መፋቁ ብቻ አይደለም፣ ወደ እግዚአብሔር ደግሞ የቀረብን ሆነ። ይሄ ራሱ ወደ እግዚአብሔር መቅረባችን ራሱ አባት ብለን የምንጠራበትን የልጅነት ስልጣን ማግኘታችን ራሱ የድህነታችን አካል። በሕገ ወንጌል በፍኖተ ሕይወት መራን። በሕገ ወንጌል መመራት ራሱ የድህነት አካል ነው። ኦሪት አልፋ በወንጌል ተተካች። ይሄ ምን አካል ነው? የድህነታችን አካል ነው። ወንጌል መቀበል ግድ ነው። በኦሪት ማንነት ላይ ሆኖ አንድ ሰው ስለ ድህነት ማውራት አይችልም ለማለት ይህንን ነው። ከዛ ደግሞ ክርስቶስ ወደ ሕይወት መርቶ ወደ ገነት ብቻ ለሚያስገባል ወደ መንግስት ሰማያት መራ። ሙሴ ከግብፅ አውጥቶ ወደ ከናን ላይ መራቸው። ግብፅ የሲኦል ምሳሌ ናት። ገነት ደግሞ ነው ምድረ ርስት ደግሞ የመንግስት ሰማያት ምሳሌ ናት። ወደ መንግስት ሰማያት አስገባ። ሌላው የድህነታችን አካል አማልክት ዘበጸጋ እንባል ዘንድ አደለን። ከእንግዲህ ባሮች አላችሁም አለም ያለው አማልክት ናችሁ አልኩኝ እኮ ነው ያለው። ምን ተባለኛ? አማልክት ዘበጸጋ፣ የጸጋ አማልክት ተባለ። የድህነታችን አካል። ሌላው ቃል ስጋ በመዋሃዱ ምክንያት ስጋ የባህሪ አምላክ ሆነ። የድህነታችን አካል። አካላዊ ቃል በርደተ ቃል ምን ማለት ነው? በርደተ ቃል ማለት በቃል መውረድ ምክንያት ስጋ የባህሪ አምላክ ሆነ። ስጋ የባህሪ አምላክ ሆነ። ይሄ የድህነታችን ራሱ አካል ነው። ሌላው ስልጣነ ክህነትን አደለን። በምድር ያሰራችሁትን በሰማይ ታስር ይሆናል። እሱ ሊቀ ካህናት ሆኖ የሐዲስ ኪዳን ክህነትን አደለን። ሌላውያን አይደለም፣ የአሮን አይነት አይደለም፣ የመልከ ጼዴቅ አይነት አይደለም። ማጥመቅ የምታስችል ልጅነትን የምታሰጥ ስልጣን ያላት ማቁረብ የምትችል የኃጢአት ስርየትን የምታስገኝልን ከሱ ጋር አንድ የምታደርገን ስጋው ደሙን ማቁረብ የሚችል ክህነትን ሰጠን። የድህነታችን አካል ነው። ድሮ ካህን ለመሆን ሌዊ ወገን መሆን ግድ ነበር። አሁን ግን ያ ስልጣን የለውም። ስልጣነ ክህነትን አደለን። ይሄ ምንድነው? የድህነታችን አካል ነው። ከዛ በምስጢራተ ቤተ ክርስቲያን በመንፈስ ቅዱስ ደግሞ ታደስን። አሮጌ ማንነታችን ይቀበርና ምን ይሰጠናል? አዲሱን ማንነት እንይዛለን። ስለዚህ ምን አየን ማለት ነው? በአጭር ቃል በመንፈስ ቅዱስ በመታደስ ምን እናገኛለን? ድህነታችንን እናገኛለን። ይሄ ምን ደግሞ ምስጢራት እንዲገለጡልን አደረገልን ለማለት ነው። ምስጢራት ይገለጡልናል ማለት ነው። ስለዚህ የምናገኘው በማን ነው? ይሄ ምስጢራት በቤተ ክርስቲያን በምስጢራተ ቤተ ክርስቲያን በመንፈስ ቅዱስ እንታደሳለን።
ይሄ ድህነታችን አካል ነው። የሰው ድህነት የፍጥረት ሁሉ የመላእክትም ጭምር ደስታ ነው። ይሄ ራሱ የድህነታችን አካል ነው። በአንድ ሰው ንስሐ መግባት በሰማይ መላእክት ዘንድ ደስታ ነው። የድህነታችን አካል ነው። ጌታ እኮ የነገረን በአንድ ሰው ንስሐ መግባት እኮ ወደ እግዚአብሔር የሚቀርበው አይደል? እኔ ደስ ይለኛል እኮ አይደለም ያለው፣ በሰማይ መላእክት ዘንድ ደስታ ነው። ስለዚህ የሰው ልጆችን ማዳኑን እግዚአብሔር አምላክ የመላእክትም ደስታ ነው። እንደዛ አይሉት መላእክቶች ጌታ ሲወለድ ምንድን ያሉት? እነሆ ታላቅ የሆነ የምስራች ሁሉ እነግራችኋለሁ፣ ዛሬ በዳዊት ከተማ መድኃኒት የሆነ ክርስቶስ ተወልዶላችኋል። የተወለደው እኮ ለእኛ ነው። ግን መላእክት ደስ አላቸው። ስለዚህ ድህነተ ሰብ የመላእክትም የፍጥረትም ሙሉ ደስታ ነው። የተወለደው እኮ የሰው ልጅ የተወለደው ለሰው ልጅ ነው። በግርግም የተኛው እኮ ለእኛ ለሰው ልጆች ነው። ግን ድንገትም ብዙ የመላእክት ሰራዊት ግን መጡ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ፣ በሰማይ ለእግዚአብሔር ምስጋና ይሁን በምድርም ለሰው ልጆች በጎ ፈቃድ እያሉ የሰው ድህነት የአምላክ ሰው መሆን ሰዎችን ለማዳን አምላክ ሰው መሆኑን በመላእክት ዘንድ ደስታ ፈጠረ። የድህነታችን አካል ነው ይሄ ማለት። ከሙታን ሲነሳስ ሁለት ነጫጭ ልብስ የለበሱ መላእክት በግርግም በራስጌና በግርግም ሆነው እነሆ ሕያውን ከሙታን መካከል ስለምትፈልጉት አላችሁ፣ እንደተናገረ ተነስቷል እንጂ በዚህ የለም። ሲያርግስ ነጫጭ ልብስ የለበሱ ሁለት መላእክት ታዩአቸው። እነሆ ሲሄድ ያያችሁት ኢየሱስ እንደዚሁ ይመጣል። ለፍርድ ሲመጣስ ከአላፍ መላእክት ጋር። አያችሁ እንዴት እንደሆነ እንዳለ ጉዳዩ እንዳለ ድህነተ ሲሄድ ማለት ነው። ከዛ የመጨረሻ የምናየው እመቤታችን በነገረ ድህነት ውስጥ ያላት ድርሻ እናያለን። አይበዛም? ብዙ ነው አይደል? በጣም ብዙ ሆነባችሁ አይደል? ነገረ ድህነት ማለት ይሄን ሁሉ ያካትታል። ብዙ ነው አይደል? ታዲያ ብዙ ነገር አይቀረንም ክርስቲያኖች። ምን ያክል ጥልቅ ነገር እንዳያዛያችሁ በጣም ሰፊ ትምህርት ማለት ነው። ስለዚህ ነገረ ድህነት እንደዚህ በጥልቀት በጣም መማር አለብን እያንዳንዱ ቃል ማለት ነው። ሱታፌ አምላክ ራሱ አማልክ ዘበጸጋ ለመሆን መስቻላችሁ። ስለዚህ ድህነት ሲባል ተሰቅሎ ሞቶ አዳነን ብቻ እንደዚህ ጭምቅ ብትላለች። ተወገደልኝ፣ አዳይ ተከፍሎልኛል፣ እንደዚህ ተደርጎልኛል፣ በቃ አለቀ ምናምን ብሎ ድርግምግምግም ምትላለች። ምን ያክል ሰፊ ትምህርት እንደሆነ እንድትረዱት ነው። ምን ያክል ጥልቅ እንደሆነ እንድትረዱት ነው። እንዲህ በአንድ ጥቅስ ምን ደመድማት አይደለች። ስለዚህ ከተቻለ ሰፋ አድርገን በመጽሐፍ መልክ እግዚአብሔር የፈቀደ ቀን እስከዛው ግን በዩቲዩብ ላይ ቢሆን እንስራበት አይሻልም? በዩቲዩብ ላይ እንልቀቀው። በክፍል አድርጎ በዩቲዩብ ላይ መልቀቁ ይሻላል። በዩቲዩብ ላይ በክፍል አድርገን እንለቃለን። ትምህርት ላይ ጥያቄ ያላችሁ ሰዎች ካላችሁ መግባት ትችላላችሁ። ትምህርቱን ሙሉን ተከታትሎ ያልገባው ሰው ትምህርቱን ሙሉ ተከታትሎ ያልገባው ስለዚህ ነገረ ድህነት በዚህ ነው። ጥያቄ ያለው ሰው አለ በትምህርታችን ላይ? ያልገባው አለ?
እሺ ያልገባው ሰው ካለ ጥያቄ ሪኩዌስት መላክ ትችላላችሁ። እሺ እህታችን እንደምን አለሽ? እሺ ጥያቄ ያለው ሰው መግባት ይችላል። ለሰላምታ ብቻ አደራችሁ እንዳትገቡ። ሰላምታን ያው ከስር ጻፉ። እሺ ሰላም ለማለት ምናምን ፎሎ ለማስደረግ አለ። ሰላም ዘማርያም እንደምን አለ? ደህና ሆይ? ደህና እግዚአብሔር ይመስገን። አመሰግናለሁ ስላስገባኸኝ። ጥያቄ አለ? እኔ እንኳን በእኛ ኦርቶዶክስ እና በካቶሊክ እምነት ተከታዮች መካከል በክርስቶስ አምላክነት ላይ አለን ልዩነት ወይስ እኛ በምናመልከው መንገድ ነው እነሱ የሚያመልኩት? ይሄ ነው ጥያቄ። አመሰግናለሁ። እግዚአብሔር ይስጣችሁ። እናንተ ትሰማላችሁ ግን አይደለ? ትምህርቱ ላይ ጥያቄ ያለው ሰው ይግባ። ትምህርታችን እኮ የካቶሊክና የኦርቶዶክስ ልዩነቱ ምንድነው አይደለም። ነገረ ድህነትን በተመለከተ አሁን በተማርነው ትምህርት ያልገባችሁ ነገር ካለ ጠይቁ ነው። አማርኛው ግልጽ አይደለም። በካቶሊክና በኦርቶዶክስ መካከል ያለው ልዩነት ከዚህ በፊት ማስተን ነበረ። በሚስጥረ ስጋዌ ላይ ልዩነት አለን። እነሱ አንድ አካል ሁለት ባህሪ ይላሉ፣ እኛ ደግሞ አንድ አካል አንድ ባህሪ ነው የምንለው። አንድ አካል አንድ ባህሪ ነው የምንለው። ኤኒሃው አሁን በተማሩ ነገረ ድህነት ትምህርት ላይ ጥያቄ ያለው ሰው ካለ መግባት ይችላል። በደንብ ስሙኝ። በተማርነው ትምህርት ላይ ጥያቄ ማንኛውም ጥያቄ አይደለም ያልኩት። ሪኩዌስት ልካችሁ መግባት ትችላላችሁ። እሺ ስንቴ እኔ ኃይለ ሚካኤል ሰላም መምህር፣ እንዴት ናችሁ? ደህና ነህ? አለሁ እግዚአብሔር ይመስገን። ድምጼ ይሰማል አይደል? አዎ ይሰማል። ጥያቄ አለ? እሺ አዎ ጥያቄ አለኝ። ትናንትናም ትምህርቱን በደንብ እያዳመኩ ነበር፣ ዛሬም አዳምጫለሁ። ያው የአንተ ትምህርት አያልፈኝም እግዚአብሔር ይመስገን። ግን ያው ስራ ቦታ ሆኜ ስለማዳምጥ አንዳንድ ጊዜ ለመግባት ጫጫታ ምናምን ስለሚበዛ አልገባም፣ ሪኩዌስት አልክም እና ዛሬ የምጠይቅት በትላንትናውም በዛሬውም አንድ ላይ አጣቅሼ ነው የምነግርህ። ማን ነው የምጠይቀው? ትላንትና ያው ማለት እኔ እንደራሴ ያው በኦርቶዶክስ ትምህርት ነው ማለት በራሱ በስርዓቱ ነው ማምነው። ቅዱስ ቤተክርስቲያን የያዘችውን ቀኖናና ዶግማ ነው። ግን በአማንያን የሚመጣብን ጥያቄ አለ እንደ ግል። ግን ለዚህ ደግሞ ምን አይነት ምላሽ እንሰጣለን ለሚለው ደግሞ ጥያቄ ምንድነው? ትላንትና የተማርነው እግዚአብሔር አምላክ በመስቀል ላይ ሆኖ ሲያድነን ያው ብቻውን አይደለም ያዳነን፣ ያው አብ አለ መንፈስ ቅዱስም አለ ማለት በትርጓሜው በደንብ ስታስተምረን የነበረው ላይ
ምንድነው ጥያቄ እግዚአብሔር ምን አለ በመስቀል ላይ ሲውል ኤሎሄ ኤሎሄ ብሎ ወደ እግዚአብሔር የጮህበት አለ። እንግዲህ ቅድስት ቤተክርስቲያን እኛን የምታስተምረን ይሄንን እኛ ማለት ጸሎትን እንድናውቅ፣ ሁለተኛ ደግሞ እኛን ማስተማሪያን የሚለው ነገር አለ። ሁለተኛ ደግሞ ምንድነው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚለውን ተማጽኖ ያሳያልና የአማንያን ወይንም ሙስሊሞች ደግሞ ይሄንን ጥያቄ የሚጠይቁን ከእግዚአብሔር ወልድ በላይ ሌላ አምላክ አለ። ያ አምላክ ደግሞ ከእግዚአብሔር ኦኬ ይሰማላ? አሁን አይሰማም? ይሰማላ መምህር? አይሰማም ድምጼ? አንተን የተቋረከው ለኔ እንግዲህ እስኪ የማን ኔትወርክ እንደሆነ አላውቅም። ከታች የኔ ነው የእርሱ ነው የሚሰማችሁ? እስኪ ጻፉልኝ። እሺ መምህራን እሺ እና አሁን እኛ ምላሽ ለመስጠት እግዚአብሔር አምላክ እኛ አሁን ቅዱስ ቤተክርስቲያን ያስተማረችንን ይዘናል። ግን ለኢአማንያን መልስ መስጠት የምንችለው በምን መልኩ ነው የሚለው ነገር እግዚአብሔር አብ ወልድ መንፈስ ቅዱስ አንድ በፈጣሪነታቸው አንድ አምላክ ናቸው፣ አይበላለጡም። በአካል ሶስት ይሁን እንጂ ግን የአማንያን ግን የእግዚአብሔር አብ የበላይነትን የቀዳሚነትን ጥያቄ ይጠይቁናል። ምክንያቱም እግዚአብሔር ወልድ በመስቀል ላይ ባለ ሰዓት ወደ እግዚአብሔር አብ ተማጽኖ አድርጓል። አምላኬ አምላኬ ብሏል። ሁለተኛ ደግሞ አምላኬ ሆይ የሚሰሩትን ያውቁትንና ይቅር በላቸው የሚለው ነገር አለ እና ማንን የተማጸነው? ስለዚህ ባይኖር ኖሮ አይማጸንም ነበር የሚለው ጥያቄ አለ እና አንተ ደግሞ በዚህ ላይ ምን አይነት ምላሽ ትሰጠናለህ የሚለውን ነገር ለመጠየቅ ፈልጌ ነው። አመሰግናለሁ። ጌታችን ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውከኝ የሚለው ገጸ ንባብ ትላንትና አላነሳነው። አክቹዋሊ ከትላንት ላይ ማነሳው ነው ይሄን ሐሳብ። አክቹዋሊ ግን ያው ከትምህርቱ ጋር ስለሚገናኝ በዛው እናንሳው እንጂ ይሄ ርዕሰ ጉዳይ ራሱን ብቻ ብሎ ችሎ መናገር እንችላለን፣ ትምህርት ስለሆነ ማለት ነው። እኔው ግን ወደ መልሱ ሚዩት አድርገውና ይቆራረጣል እንዴ ድምፁ? አይ ይሰማል፣ በደንብ ይሰማል። አዎ ትላንትና ስናነሳውን በደንብ ሰምተን ከሆነ ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ከተዋህዶ በኋላ ቃልና ስጋ ባለመለያየት በተዋህደው ነው ያሉት። በቃ አለቀ። ምንም አይነት መለያየት መሀል ላይ የለም። ይህንን በደንብ አስረግጠን እንወቅ። መለያየት በሌለበት ፍጹም ተዋህዶ ነው ቃልና ስጋ ያሉት። ስለዚህ መከራን ሲቀበል ቃል አብሮት አለ። ትምህርታችን ትላንትናም ዛሬ የሚያደርገው ይሄንን ቃል በመስቀል ላይ ስግው ቃልን ያ ማለት ስጋን የተዋሃደው ኢየሱስ ክርስቶስ አካላዊ ቃል ያ ክርስቶስ ኢየሱስ አማኑኤል የምንለው የተዋህዶ ስም ነው። የስግው ቃል ነው። ስመ ስጋዊ ነው። ትንቢትን ለመፈጸም አምላኬ አምላኬ ለምን ተውከኝ ብሎ ዳዊት በትንቢት ተናግሯልና። ሁለተኛ ደግሞ አምላኬ አምላኬ ለምን ተውከኝ ያለው አምላኬ አምላኬ ለምን ተውከኝ ያለውን አዳምን ለካሳ ነው። ሶስተኛ ነገር ደግሞ አምላኬ አምላኬ ለምን ተውከኝ ያለው ለአቅርቦተ ሰይጣን ነው። አምላክማ አለው ብሎ ሊይዘው ልክ ከዚህ በፊት ነፍሳትን እየወሰደ በሲኦል ሲቆራኝ እንደነበረ ሲያገዝ እንደነበረው ሊያገዘው ሲል እሱ በእባብ ገላ ተሰውሮ ሔዋን እንዳሳተ ክርስቶስ ደግሞ በእኛ ስጋ ተሰውሮ ሰይጣንን ጥበብን በጥበቡ አከሸፈበት። ለዚህ ነው
ስለዚህ አሁን ከኛ ትምህርት ጋር የሚጋጭም አይደለም። ለሶስት ነገር ነው። ዓለምን ማን ይጠብቅ ነበረ? አካላዊ ቃልም በስጋ በተዋህዶ ስጋ መከራ ተቀበለ ተብሎ ይነገርለታል። የቃል የስጋ መቸንከር፣ የስጋ ረሃብ፣ የስጋ ቁስል፣ የስጋ መገረፍ ለመለኮትም ይነገርለታል። ስጋን ተዋህዶም በመስቀል ላይ አለ፣ በአብሪናም አለ። ለምን መለኮት እዚህ ጋር ያለው እዚህ ጋር አይደለም አይባልማ። ስጋው ቃል ኢየሱስ ክርስቶስ ስጋን ሲዋሃድ ያ አካላዊ ቃል መለኮቱ ከስጋው ጋር ብቻ አይደለም ያለው፣ በዓለም ሁሉ አለ። በዘባነ ኪሩ መመስገኑም አልተቋረጠም። ለዚህ ነው ወረባችን ላይ ራሱ አመ የሰቀልዎ አይሁድ ለእግዚ ሚካኤል አርመ ወገብርኤል ተደመ የሚለው። አይሁድ ክርስቶስን በሰቀሉት ጊዜ ሚካኤል ተገረመ። ለምን? በሰማያት ሆኖ ሲመሰገንም ያየዋል፣ እዚህ ደግሞ ለሰው ልጅ ተሰቅሎ ደግሞ ያየዋል። ምክንያቱም መለኮቱ በሁሉ ቦታ የሞላ ነው። ስለዚህ ቃል ውስን ሆኖ እዚች ጋር ነው ያለው፣ ተገድቦ እዚህ ጋር ነው ያለው። ወደ ላይ እንዳትወጣ ወደ ታች እንዳትወጣ ተብሎ አይገደብበትም ማለት ነው። በሁሉ ቦታ የሞላ ስለሆነ ቃል ማለት ነው። በአካለ ስጋ ወደ መቃብርም ሲወርድ መለኮት ከስጋው ጋር አለ። በአካል ነፍስ ወደ ሲኦልም ሲወርድ መለኮት ከስጋው ጋር አለ። በሁሉ ቦታ የሞላ ስለሆነ መለኮት። ስለዚህ ባጭሩ ቅድም ትላንትናም እንዳነሳ ነው በልጅ ሞት አዳንከናል የምንለው። ስለዚህ የክርስቶስ ሞት ራሱ አብን ማዳንነቱ ይነገርለታል። የተሰቀለው ግን ማን ነው ከተባለ ስግው ቃል ኢየሱስ ክርስቶስ። በስግው ቃል ኢየሱስ ክርስቶስ ማድኖናል፣ አብን ማድኖናል፣ መንፈስ ቅዱስ ማድኖናል። ስለዚህ አምላኬ አምላኬ ለምን ተውከኝ ያለ ወደ አብ የሚጸልይ ልጅ ሆኖ ወይ ደግሞ ወደ አብ የሚጸልይ አምላክ ሆኖ ሳይሆን ትንቢትን ለመፈጸም አምላኬ አምላኬ ለምን ተውከኝ ያለውን የአዳምን ጩኸት አዳምን ተገብቶ አዳምን ለመካስ፣ ሶስተኛ ደግሞ ለአቅርቦተ ሰይጣን እንጂ የሚጸልይ አምላክ ሆኖ አይደለም። እዚህ ጋር ያልገባ ነገር አለ? አይ ገብቶኛል። ትክክል ነው። ያው ተቀብያለሁ። ይሄንን ያው ለሚጠይቁኝ አካል እኔ የምመልሰውን መልስ ለማወቅ ያህል ነው። በጣም አመሰግናለሁ። ተረድቻለሁኝ። ከዚህ በኋላ እኔም አልደናገርም። ለሚጠይቁኝ መልስ በቂ መልስ አግኝቻለሁኝ። አመሰግናለሁ መምህርዬ። እሺ እሺ እማሁስ ነው። እማሁስ እማሁስ የለሽም? እሺ ዶክተር ጋሻው ይሰማል? ይሰማኛል። አዎ እሺ ቃለ ሕይወት ያሰማልን ዲያቆን። ያው አንተ እያልኩ አንቱ እያልኩ ይደረግልኝ አንተ። እሺ ያው ይሄ እግዚአብሔር አምላክ ብርሃን ያው ወይም በአጠቃላይ ቴዎቶኮስ የሚለው ትምህርት በአምስቱ አያተ ቤተክርስቲያኑ በተዋህዶ በኦርቶዶክሳውያን ተዋህዶ የታመነ ነው። በስድስቱ ማለት ነው፣ ኤርትራን ጨምሮውን ያለ ነው ማለት ነው። ምናልባት ይሄ እንትን ሰምተው ይሆን የሆነ ጊዜ ፖፕ ማሪ ኢማኑኤል የሚባሉ የሲሪያ ቤተክርስቲያን ጳጳስ ናቸውና በተደጋጋሚ ያውቋቸው አላሳቸው እና እዛ ላይ እሳቸው እንግዲህ የሚሉት በሲሪያ ቤተክርስቲያን ነው የሚሉት እና ምናልባት ሲሪያ ውስጥ ኢስተርን ኦርቶዶክስ ይኑር አይኑር እርግጠኛ አይደለሁም። ሲሪያን የምናውቃት ወይም ሶሪያን የምናውቃት በተዋህዶ ነው እና እንደዛ ላይ አንድ ክርክር ነበር። ምንድነው እኛ እግዚአብሔር የሚለውን አንጠቀምም የሚልና ምንድነው እንደውም ከሚቀለኝ የኢየሱስ እናት የሚል ከፕሮቴስታንት ጋር ኦልሞስት ተመሳሳይ የሆነ ትምህርት ነውና እፈራለሁ አይነት ነው ይመስለኛልና የእግዚአብሔር እናት አትባልም የሚል ጠበቅ ያለ ትምህርት ሲያስተምሩ አይቼ ነበርና ምናልባት እዚህ ጋር መረጃው ካለ ብታስረዳን። ማለት እግዚአብሔር የሚለው እግዚአብሔር መለኮትን ብቻ ይወክላል የሚል ነውና የሚል ነገር ያመጣሉ። ይሄንን ትምህርታቸው አሁን የምትለው ይሄንን ክፍል ሲናገሩ አልሰማውም። አክቹአሊ
ምናልባት ሊንኩ ካለ ላክልኝና ያለው እስቲ ሊንኩ ላክልኝ። ይህንን ትምህርታቸው ያሉበት ግን መልሱ ምንድነው? ባጭሩ ቤታችን ድንግል ማርያም እግዚአብሔር ትባላለች። ምንም ጥያቄ ነው። ምክንያቱም ከእሷ የተወለደው ስግው ቃል ኢየሱስ ክርስቶስ በስጋ ወልደችው እንደምናገረው ያ ቃል ነው። ወላዲተ ቃል ካልን ያ ቃል ማን ነው? እግዚአብሔር ነበር። ቃልም እግዚአብሔር ነበር ስለሚል ማለት ነው። ያ ቃል አምላክ ነው። ስለዚህ ወላዲተ አምላክ ትባላለች። ስለዚህ ወላዲተ እግዚእ ትባላለች። ያ ቃል ጌታ ነውና፣ ስለዚህ እግዚአብሔር ወላዲተ እግዚአብሔር ትባላለች። ወልማን እግዚአብሔር ትባላለች። ለምንድን ወላዲተ እግዚአብሔር? ምናልባት እሳቸው የጸልናቸው እግዚአብሔር ማለት በጣም ከበድና ምን ብለው አስበው ከሆነና ምናልባትም ቪዲዮን ሳላዩም ባላዩት ቪዲዮ ላይ አስተያየት ባልሰጥሩ ነው። እግዚአብሔር የሚለው የአብም የወልድም ለማድረግ ምን የሚል መሰለ ያለው ካቶሊካውያን እንዲህ ይላሉ፣ የሆኑ እንትኖች እንዲህ ይላሉ ነው የሚሉት ገና ሲያብራሩትና እንደ ሲሪያ ቤተክርስቲያን ግን እኛ የምናምነው ወላዲተ ኢየሱስ የሚለውን ብቻ ነው፣ የኢየሱስ እናት የሚለው ነው የምንቀበለው የሚል ነው ያየውና ትንሽ በጣም እንደውም ዲያቆን ዮርዳኖስ የሆነ ጊዜ አንድ እንደውም ማነሻ አድርገው ሲያወሩበት ነበር አይቻለውና እዛ ላይ ትንሽ እንደዛ ከሆነ ስህተት ነው። ምንም ጥያቄ የለውም። በቃ እንዲህ ብሎ ከተናገሩ ማንም የሶሪያ የሚናገረው ምናልባት ሀሳቡ ኮፕቲክ የሚናገረው ማንም ስህተት ነው። በቃ ምንድነው እዛው ውስጥ ሲሪያ ውስጥ የተለያየ ያለው የሚል ኦርቶዶክሳውያን ኖ አይደለም። ሌላ ደግሞ አንድ የሚነሳ ቆይ ምናልባት ግን እዚህ ጋር ምንድን ነው ሶሪያ ውስጥ ሆነው የንስጥሮሳዊ ትምህርት የሚከተሉ እንዳሉ ግን አልረሳ። ለምሳሌ ኢራን ውስጥ ያለችዋ የሶሪያ ቤተክርስቲያን ነው አባት የሚመደብላቸው የኢራን ኦርቶዶክሶች አሉ ኢራን ውስጥ። እነዚህ ኢራን ውስጥ ያሉ ኦርቶዶክሳውያን እዛ ውስጥ የንስጥሮሳውያን አሉ። የንስጥሮሳውያን ገዳምም ጭምር አለ እዛ እንትንስት ማለት ነው ኢራን ውስጥ ማለት ነው። ስለዚህ ከሶሪያ ቤተክርስቲያን ያፈነገጡ የወጡ አሉ። በንስጥሮስ ትምህርት የሚቀበሉ ወላዲተ አምላክ ብሎ መቃወል የሚከብዳቸው አሉ። እነሱ የተቀላቀሉ አባት ከሆኑ አላውቅም ማለት ነው። እንደዚህ ትምህርት አስተምረው ከሆነ ብዬ ንስጥሮሳዊ ሊሆኑ ይችላሉ ማለት ነው ባጭሩ። ልክ እኛ ጋር ነው ታድሶ ናፍቂ ይኖራል፣ መለካየት የሚያስተምር ሰው ይኖራል። ኢስተርን ኦርቶዶክስ ከሆነ ኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመን ነኝ ብሎ እኮ አንድ ሰው ኢስተርን ኦርቶዶክስ የሆነ እኮ ሰው አለ። ልክ አሁን ቅባትና ጸጋ የሚያስተምር እኮ ጳጳስ ደረጃም አለ። ስለዚህ ይኖራል ማለት ነው። በየትኛውም አቅጣጫ ይኖራል። እኛ ጋር ቅባትና ጸጋን አድርጎ እኮ አንልም። በቃ እኮ የሊቃውንቱን ጉባኤ ባለፈው ዕለት የኒቅያ ከኒቅያ ላይ አንስተውታል። አምላክ ወሰብ ነው የምንለው እንጂ ፍጡሮ ፈጣሪ አንልም። ይህንም የተናገረበት ምክንያት ምንድን ነው? አውጣኪነት እንዳይመጣ ፈርቶ ነው ሰው። አውጣኪ ምንድን ያለው? መለኮት ስጋን ዋጠው መጠጠው ስለሚሉ ማለት ነው። የሚናገረው ራሱ ክሬትድ አንክሬትድ ነው የሚለው። ክሬትድ ማለት ፍጡር ማለት አይደለም፣ የተፈጠረ ማለት ነው። ፈጣሪ ከደራሙ የተፈጠረ ምን ስጋ። ስለዚህ ስጋ የተፈጠረ ነው። አዎ ስጋ የተፈጠረ ነው። ግን አሁን
አይደለም፣ ፍጡር አይደለም። ምን ሆኗል? የባህሪ አምላክ ሆኗል። የባህሪ አምላክ ሆነ ማለት ተወለጠ ማለት አይደለም። በጣም ሰፋ ያለ ነገር በጣም በዚህ ጉዳይ ላይ ኮርስም ሰንበት ደረጃ ላይ ሰተን ነበር። ፓወርፖይንት አድርገን በሊቃውንት ጉባኤም በደንብ አኩታይቷል። በመጽሐፍ መልክ አሁን የተዘጋጀ